ማንዴነሽ ገንዘብ ልክልሻለሁ ወረቀትሽ አለቀልሽ ሲቲዝኑ እንዴ ምንም ሳሊዝ እንዴት ተመለሳለሁ አሁንማ ተሳክቶልሃል ያ ሁሉ ነገር አልፏል የኢትዮጵያ ልብ ከድንበር በላይ ተሻግሮ ከሚኖርበት ከወዲያ ማዶ የዲያስፖራውን ጎጆ መልቲሚዲያ የምንዳስበት ሳምንታዊ የሬዲዮ ፕሮግራም ዲያስፖራ ቫይብስ በሀገር ፍቅር በቤተሰብ ናፍቆት በከባድ ኑሮ ውጣ ውረድና ያለ ሀገር በመኖር ጫና የሚፈተነውን የዲያስፖራውን ህይወት እንዲህም ይኖራል እንዲህም ተኖሯል እያልን የኢትዮጵያውያን ዲያስፖራዎች አስከፊና አስደሳች ተሞክሮቻቸውን ወይ ጉድ በሚያስብላ አቀራረብ የህይወት ውጣ ውረዳቸውን የምንመለከትበት ዲያስፖራ ቫይብስ ዲያስፖራ ቫይብስ ከመነሻዋ ኢትዮጵያ እስከ ደረሱበት ውጭ ሀገር ያለው ጉዟቸውን ይበረብራል የህይወት ተሞክሯቸውን ይተርካል የባለሙያ ምክርና ሐሳብም ይቀርባል የዲያስፖራ ህይወት ሊቃኝ በጎጆ መልቲሚዲያ ፕሮግራም ተሰደረ ዲያስፖራ ቫይብስ ሰላም እንዴት ናችሁ የተወደዳችሁና የተከበራችሁ አድማጮቻችን ዲያስፖራ ቫይብስ ፕሮግራማችን ሳምንቱን ጠብቆ እንግዲህ ዛሬ ስቱዲዮ ሰብሰብ ብለን ከናንተ ጋር ጥሩና ቆንጆ ቆይታ ለማድረግ ተገናኝተናል ዛሬ ሙሉ ነን አይደለ ሰብሰብ ብለን እንግዲህ አድማጮቻችን ሳምንታችንን ጠብቀን አሁንም ተገኝተናል እንግዲህ እንደተለመደው አዝናኝ አስተማሪ ሆኑ የተለያዩ ርዕሰ ጉዳዮችንም እናነሳለን ሳምንታችሁ እንዴት ነበር አድማጮቻችን እንግዲህኛ ጋር ቆንጆ ሳምንት አልፏል የተለያዩ ጉዳዮችን አሳልፈናል ስለዚህ ዛሬም ደግሞ ለእናንተ የሚሆን ቆንጆ ፕሮግራሞችን የምንወያይበት አስተማሪ ሆነና እናንተም ደግሞ ጥሩ ነገር የምታገኙበትን ይዘመተናል ዲያስፖራ ቫይብስ ፕሮግራማችን እንግዲህ የዲያስፖራን ጉዳይ የምንዳስስበት የዲያስፖራን የልብ ትርታ የምናይበት የምናዳምጥበት ፕሮግራማችን ነውና እንግዲህ ከዲያስፖራው መንደር ያሉ መረጃዎችንም ወደ እናንተ የምናደርስበት ፕሮግራማችን ነው ጀምረናል ሻውል ድምጽውን አጥፍታል አይደል ነው አለው አላጠፋው ማይነው ያው ቢላችን የሳላችሁ የተለያየ ጥያቄ ልትጠይቁ እንግዲህ በተቻለ መቅደም የማቀውን ከማካፈል ወደ አላለለም let's do it ጀምራል ስለዚህኛ ሳምንታችን በቆንጆ ሁኔታ አልፏል አድማጮቻችን እናንተስ እንዴት ነበር እያለ እንግዲህ ፕሮግራማችን ስለተጀመረ የፕሮግራም መግቢያ አንድ ሙዚቃ አድምጠን እንመለሳለን ዲያስፖራ ቫይብስ ተመልሰናል አድማጮቻችን እያደመጣችሁ ያላችሁ ዲያስፖራ ቫይብስ ነው ፕሮግራሙን በመምራት ከፕሮግራማችን ፍጻሜ ድረስ አብረናችሁ ቆይታ የምናደርገው እኔ ነጻነት ማርታ ጥሩ እና ሻውል ነን እንግዲህ ፕሮግራሙን ሰብሰብ ብለን ዛሬ ወደ እናንተ እናደርሳለን ብለናል የተለያዩ ጥያቄዎች ካሉ ወደኛ ማምጣት ትችላላችሁ ሐሳብ አስተያየት እዚህ ፕሮግራም ላይ ይሄንን ብታነሱ የምትሉት ጥያቄ ካላችሁ ቢነሳ ብንወያይበት ብላችሁ የምታስቡት ሐሳብ ካለ ወደኛ ልትልኩልን ትችላላችሁ እንግዲህ ሐሳባችሁን ወደኛ አድርሱ ዛሬ እንግዲህ አንድ ርዕስ አንስተን አይደል ዛሬ ለምን ሰዎች ከሀገር ይወጣሉ ምክንያታቸው ምንድነው ከወጡ በኋላስ የሚያጋጥማቸው ነገር ምን ይመስላል የሚለውን ነገር እንግዲህ ሻውልን በደንብ እየጠየቀን እኛም እዚህ ያለው ነገር በደንብ እየዳሰስን እንቀጥላለን ግን እንደው ከዛ በፊት እስቲ እናንተ ከሀገር መውጣት አስባችሁ ታውቃላችሁ ወይ ሞክራችኋል ወይስ ምንድነው እስቲ ያላችሁ ነገር እንደው ጥሩ ካንቺ ልጀምር እኔን አጠቃለለ ማለት ወደ አንተ መጣለሁ አይቀርልም አንተ ተገባያል ከደው ያው እንግዲህ ፕሮግራሙ እንዳነሳሹ ሰዎች ከሀገር ሲወጡ ምን ያስባሉ ምን አስበው ነው የሚወጡት ከዛስ ደግሞ ምንድነው የሚያጋጥማቸው የሚሉትን ጉዳዮች እናነሳለንና እንደማንኛውም ሰው እንደማንኛውም አብዛኛው ኢትዮጵያዊ ማለት ይቻላልና ብዙ ጊዜ ከሀገር ለመውጣት ያውቃለሁ እኔ በግሌ ማለት ነውና ብዙ ነገሮችን ሞክሬ ያውቃለሁ አሁን ላይ ይሄንን ፕሮግራም ለመስራት ስናስብ ግን መሄዴን ብቻ ነበር ማስበው እሄዳለሁ በ2 አመት በ3 አመት ውስጥ የሆነ ነገር ገዛለሁ ሰርቼ ይመለሳለሁ እና ከ5 አመት በኋላ ኑሮዬን ኢትዮጵያ ውስጥ አደርጋለሁ ብዬ ነበር ማስበው እቅዴ እንደዛ ነበር ግን እዛ ሄጄ እንዴት ነው መሆነው እንዴት ነው መለምደው ምንድነው መሰራው እያንዳንዱ ነገር አላውቅም ኢቨን ስለሚሄድበት ሀገር ምንም አይነት ወቃቱ የለኝምና ይገርማችኋል በጣም እስካሁን እየሞከርኩ ግን ይሄ ሁሉ ግንዛቤ ሳይኖረኝ ነበር እነዚህ ነገሮች ማድረግ የነበረው እንግዲህ ሞክራለሁ በደንብ ወጥቻ አላቅም ከሀገር ግን ደግሞ የተለያዩ ፕሮሰሶችን አድርጌ ያውቃለሁ ልውጣ እንጂ እንደ ፍጥርጥር ይሆናለው ነው ነገር ይያረግዳዩ እና ነፂስ ይሄ የብዙሃናችን ሐሳብ ነው አይደል እኔ ለረጅም ጊዜ ማለት ይቻላል ይሄ 2 አመት 3 አመት
በኋላ ነው እንጂ እንደዚህ አይነት ሐሳብ ማሰብ የጀመርኩት። ጭራሽ ከሀገር ላይ መውጣት ሐሳብ አልነበረኝም። ፕላን የምናደርገው ነገር አለ አይደል? በቃ በዚህ እድሜን ሰርቼ እንደዚህ አድርጌ ምናምን የሚለውን ለማድረግ ትታገያለሽ፣ ትሰሪያለሽ። ግን የሆነ ሰዓት ላይ ለካ ይሄ በምትሰሪበት ልክ ወይም ደግሞ ባሰብሽው ልክ አይሄድም፣ ነገሮች አይሄዱምና በቃ መውጣት አለብኝ። ይሄን ሐሳብ ሳስብ ፓስፖርት እንኳን አልነበረኝ፣ ብቻ ልውጣ ነው። እንዴትም ብዬ መውጣት አለብኝ። ምን ያስፈልጋል ቀጥሎ ይመጣል። በቃ እኔ ሐሳብ ውስጥ የመጣው እሱ ነው። እንዴ እዛ ብሄድ እኮ ይሄን አክል አመት ብሰራ ይሄ እስካሁን ያሳለፍኩት ወይም ደግሞ እስካሁን የፈጀሁትን ጊዜ አካክሳለሁ የሚል ነገር ነው ጭንቅላት ውስጥ የመጣውና በፊት ግን ጭራሽ ፓስፖርት ማውጣትም ሐሳብ አይመጣልኝም፣ ከሀገር የመውጣትም ሐሳብ አይመጣልኝምና ከዛ በኋላ ያሉት ከሁለት አመት በኋላ ያሉት ነገሮች ናቸው የተቀየሩት። አዎ ይሄ ነገር እኮ የአብዛኞቻችን ሐሳብ ነውና አድማጮቻችንስ ከሀገር ለመውጣት ሐሳባችሁ ታውቃላችሁ? አዎ ባይ ዘ ዌይ እንደኔ ፓስፖርት አውጥተው ሁለት ያሳድሰው ሲል አብዛኛው ሰው እንደዛ ስለሆነ ማለት ነው። ያው ፓስፖርት አውጫለሽ ወደ ውጭ ለመሄድ ምናምን በቃ ስኮላርሺፕ ይሆን ነገር ምናምን ትሞክሪያለሽና ኤክስፓየርድ ያጋ ድጋሚ ታድሻለሽ ምናምን እንደዚህ አይነት ፕሮሰሶችን ነው እያደረግን ያለነውና እንደው ግን አሁን ላይ ፕሮሰስ ላይ ያላችሁ አድማጮቻችን ምን እያሰባችሁ ነው? ማለት ስለምትሄዱበት ቦታ ለምን እንደምትሄዱ ታውቃላችሁ ወይ? ማንሳት ፈለግ ነው እሱ ነው። አዎ እንግዲህ ቢያጋሩ ደስ ይላል። በሚገባ ሻውልስ እንግዲህ ያው እንግዲህ ከነሱ ወደ አንተ ልምጣና መቼስ አንተ መሄድ ታስባለህ ተብላ አትጠየቅም። ግን ለመጀመሪያ ጊዜ ለመሄድ ምን አነሳሳ? ምን ነበረ እንድትሄድ የገፋፋ ነገር? እንዴት ነበረ ታስታውሳለህ? ዳውስ በጣም ረጅም ጊዜ ነው፣ ግን እንደምንም ላስታውሰው ሞክራለሁ። እናንተ ያው ያንግስተር ናችሁ። you know the lifestyle ነው ሁሌም ሰው በተለያየ መንገድ ነው የሚወጣው። አንዳንዴ ኢሚግራንት ቪዛ ይላል፣ ቤተሰቡ እዛ ስላለ ቤተሰቡ ላይን አፓርጎለት ፕሮሰስ አድርጎለት ጊዜውን ጠብቆ የሚወጣ አለ። ሌላው ደግሞ ላይፍስታይል ኢኮኖሚ ኢሹ ማለት ነው። ለሰ የተሻለ ቦታ ቢሄድ በዚህ ሀገር ቢኬድ የተሻለ ነገር ይገኛል በሚል ሁሉም የሚያስበው ነገር አለ አይደል? ያንንም ለማሰብ አክቹሊ ኦፍ ኮርስ ውስጥ ያለሽ ጉብዝና ያስፈልጋል። ማይንድሴት ሳይሆን ማይንድሴት እንኳን አልለውም፣ ግን የመውጣትና የመለወጥ ፍላጎት። አዎ ፒክቸሩን ታያለሽ፣ ሙቪውን ታያለሽ፣ አንዳንድ ነገሮችና የተሻለ ነገር አለ የሆነ ሀገር ላይ ሶ እዛ ሀገር ቢሄድ ምናልባት ሀገሩ የተሻለ ስለሆነ እኔም የተሻለ ሆናለሁ የሚል ጠቅላላ የሆነ አስተሳሰብ ነገር ይመጣል። ግን ያው ኮምፔር የምታደርገው ሀገርሽን ከሌላ ሀገር ነው። እነሱ ላይፍ ስታይላቸው አሪፍ ነው፣ ደስ የሚል መኪና ይነዳሉ፣ ኑሯቸው አሪፍ ነው። you know ሊቪንግ ሩም ስታይ፣ ሙቪ ላይ ስታይ፣ ሻወራቸው ነው ኤቭሪቲንግ ስታይ፣ መንገዱ ንጹህ ነው። የትመኛለሽ እዛ ብሄድ አትሊስት ሰራለሁ። ሄዶ የመጡ ሰዎችንም የምናይበት መንገድ ያስመኛል። ሄዶ የመጡትም ሰዎች እነሱንም እያየሽ ያው ግን የት ነው የምትሄጂው እንዴት ነው የምትሄጂው የምታውቂው ነገር የለም። ግን ከሀገር መውጣት ነው። ይንዳ ጅቡቲ ራሱ ይንዳ ልታረጊ ይችላል። ብቻ ከዚህ ሀገር ውጪውን መውጣት ነው። and so ከሀገር መውጣትና ለምን እወጣለሁ ከወጣውስ በኋላ እነዚህ ዲፊኒሽኖች መስራት ከባድ ነገር ነው። በቃ የፈለኩበት ለምን አይሆንም መሄድ አለብኝ ምናምን ብለሽ ታስቢ ትችላለሽ። ግን እሱ ትክክል አይመስለኝም። አሁንም እንደዛ ሐሳቦች በጣም በብዛት ይኖራሉ። ይሄን ቶፒክስ እናነሳ ምንድነው የሚቀጣጥረው ምናምን የሚሉላ ማለት ነው ይችላል። እንደውም ማስተዋወሶች ጆካሉ ሁለት ፍሬንዳሞች ይሄዱ ማለት ነው። አንደኛው እኔ ማር ቢዘንብ አሜሪካ ልሄድም ምናምን ይለዋል ማለት ነው። ይሄኛው እኔ ሚስ ማር ቢዘንብ ማልቀር እና አመለካከቱ ነው። እና ሰው ከወጣው በኋላ ምን አደርጋለሁ ከዛስ በኋላ ለምንድነው የምወጣው እነዚህ ዲፋይን መደረግ መቻል አለባቸው። እና ለሰይ ዝም ብለሽ ምንም እቅድ ሳይኖር ከሀገር ለመውጣት ብቻ ፓስፖርት አውጣለሁ ወይ ደግሞ ኢሞሽናል ሆነሽ ምንም ነገር ሳይኖርሽ በቃ መውጣት አለብኝ ከሀገር ላይ ፓስፖርትም እንኳን የለሽም አይደለ? ፎታ ማተር የታደሰ መቀበል መታወቂያው ላይ ምርስ ይችላል። ሶ ኢሞሽኑና ለምን ወጣለው የሚሉት እንትኖች ዲፋይን መደረግ መቻል አለባቸው። በዚህ መልኩ መውጣት ካለ ሰክሰስ ይኖራል። ከዛ ውጪ ያለ የትም ሀገር ለምን የትም ሀገር አትሄጂም ሰክሰስ ስቶሪው ሌስ ነው። ላይክ በስራ ኮንትራክት የሚወጡትን ግን ምናልባት ላይ ጨምር ይችላል። ግን በስራ ኮንትራክት የሚወጡ የተወሰነ ፐርሰንት ነው። ግን በአብዛኛው በጉብኝት በትምህርት ሜቢ በተለይ ደግሞ ኢሚግሬሽን ሲስተም ላይክ ዳይቨርሲቲ ቪዛ ጨምሮ ማለት ነው ዲቪን ጨምሮ በቤተሰብ በመጓተት እያለ ይሄዳል ማለት ነው። መጓተት ሴንስ ለምሳሌ የሆነ ፋሚሊ ቢኖርሽ ፋሚሊሽ ያስመዘግብሻል። ምናልባት 10 ዓመት 15 ዓመት በፊት ነው የሄደው። ከዛ ጊዜውን ጠብቆ ኢሚግራንት ስለሆንሽ በዛ ኤምባሲ ትገቢያለሽ፣ ቪዛ ታገኛለሽ፣ ትሄጃለሽ። you know አሁን ይሄንን ሁላ ነገር ሳወራው ውስጡ ለምን ሄዳለው በምክንያት ሄዳለው ከዛስ የሚል ነገር ክሊር አይደለም የለው ነው። የሁላችንም አስተሳሰብ እሱ
እሱ ነው ብዬ ገምታለሁ። እና በቅርብ ቀን እንደው የራሴን ሰርቪስ ሰራ በቅርብ ሄደች ማቃት ጓደኛ ያለችና እኔ ወደዚህ ትራቭል ያደረኩ ነው እሷ እዚህ ያለች መስሎኝ ለስራ ጉዳይ ፈልጋት ደወልኩላት ማለት ነው። እንደዚህ የመጣው ነውና ይሄን ፈልጋለሁ። እኔም እኮ የመጣው ነው አየር ላይ ተላለፈ honestly ተላለፈ this is true story so እንደዚህ ፕሮግራም ሰራ ነው መጣውም ይሄን ዲያስፖራ ቫይብስ በተያዘ ማለት ነው ያንን ኤሪያዎች ላይ አወራውላትና እነዚህን ኢሹዎች አነሳውባት። አንደኛው እንደውም ቶፒክ ይሄን በተመለከተ ነው ብዬ ነገሩን ለምን እንደሚካሄድ አስበሻል ወይ ለምንድን ነው ትመጪው ምናምን ምንም ነገር የላትም ኦፍ ኮርስ ሚክሮን ፊዛን ያገኘችው ባለቤቷ አዛለ ልጆቿን ይዛ ነው የምትሄደው። ይሄን ስነግራት ግን አንተ እውነትህን ነው ያለችው ምንም የምታውቀው ነገር የለም መሄድና ከባሏ ጋር መቀላቀል ብቻ ነው። እና እንደዚህ አይነት እንትኖች ስቲል ኤክሰርሳይዝ ይደረጋሉና እነዛ ክሊር የሆነ አይዲያዎች ቢኖርን trust me በጣም ሰክሰስ ስቶሪ ኖረናል የትም ሀገር ብንሄድና እንግዲህ አሁን ይሄኛው ለምን ካገር ልወጣ የሚለው ለምንድነው የምንወጣው የሚለውን ነገር ማስተብ ነውና አብዛኛው ሰዎች ከዚህ ሲሄዱ ለምሳሌ ስለ አሜሪካ ማንሳት እንችላለን። ምንድነው ኤክስፔክት የሚያደርጉት? እንዳልኩሽ ያው ቅድም አከሄዳቸው ነው መሄድና መኖር ነው። አቲክ በምንድነው የተነሳሱት ነው መነሻው ምንድነው ያነሳሳቸው እዛ ለመሄድ ነው? ዲቪ ደርሷቸው ነው የስኮላር ትምህርት ቪዛ አግኝተው ነው በጉብኝት ነው የሚሄዱት እያለ ይሄዳል። በጉብኝት እንኳን ብዙ ጊዜ ጎብኚዎች ናቸው ሄደው ዞር ብለው ሞል ምናምን ብለው የተወሰነ ያላዩት ነገር አይተው የሚመለሱ ናቸው። እሱ ቪዚተሮች ናቸው። ምንም ኤክስፔክት አይደረግም። ቆይታቸውም የተወሰነ ነው። ግን በትምህርትም ስኮላርሺፕ የሚያገኙትም ያው የሚሄዱበት ሪዝን ስኮላርሺፕ ነው። የሆነ ትምህርት ቤት ይገባሉ። ከዛ ለተወሰነላቸው አመታት ተምረው ይመለሳሉ ተብሎ ይጠበቃል። አዎ በስራ አጋጣሚ ሄደው በዛው የሚጠፉ አሉ አይደለ? የሚጠፉ ሚስ በዛው የሚቀሩ አዎ አሁን እሱ ትንሽ ኮምፕሊኬትድ ያደርገዋል። በርግጥ በስራ አጋጣሚ ሄደው በትምህርትም ሄደው የማይመለሱ በሚል እንሰደው አሉ ማት አሉ። እሱ ያው አስቸጋሪ የኑሮ ላይፍ ስታይል ውስጥ ማለፍ መቻል አለባቸው። ምክንያቱም የስራ ፍቃድ የስኮላርሺፕ ወይ ደግሞ የትምህርት ፍቃድ እና የመኖሪያ የተለያዩ ነገሮች ናቸው። በዛ ሄደሽ ራንአዌይ መሆን ማለት you have to go through a lot of process በጣም ብዙ የኢሚግሬሽን ፕሮሰስ ውስጥ ማለፍ መቻል አለብሽ። በተለይ አሁን ባለው አስተዳደር ያው እንግዲህ ይታሰባል ወይ ከባድ ነው። ያው ገና እየተጀመረ ያለው ብዙ ኮምፕሌኖች አሉ here and there and እነሱን ያው እንግዲህ በትንሽ ጊዜ ፊልተር አድርገን ፋይንድ አውት የምናደርገው አይነት ነገር ይሆናል። አሁን ለምሳሌ ትልቁን ቶፒክ ብናነሳ ኢሚግራንት ማለት ለምሳሌ ያንቺ እናት ሄደዋል ለልበል 10 አመታቸው ነው ግሪን ካርድ ናቸው ያሉት ልክ እንደገቡ ቢያስመዘግቡሽ ማለት ነው ልጄን እንደዚህ ማምጣት ፈልጋለሁ ብሎ ቢያስመዘግቡሽ ልክ ዓለም ከመላው ዓለም የተመዘገቡ አሉ ኢሚግራንት ቢቾስ በቤተሰብ በጋብቻ በመናም የሚወጡ ማለት ነው። እነዚህ ሰዎች ማለት ፐርማነንት ሬዚደንስ which is ፍቃድ ኖሯቸው እንዲማሩ እንዲሰሩ የተፈቀደላቸው ወንስ እዛ ጋር ከገባሽ በቃ እንደማንኛውም ነዋሪ ስራ መስራት ትችያለሽ፣ ትምህርት መማር ትችያለሽ። versus like በቪዚተር ሄደው ሰውዬ መማር አይችልም፣ መስራት አይችልም፣ ጎብኝቶ መመለስ ብቻ ነው። ለመጎብኘት እንኳን ለመምጣት ሰው ቤት መተኛት አይችልም። ሆቴል ነው ማረፍ ያለበት። ሰው የራሱ ሲመጣ ኦፊሰሩ ራሱ የትኛው ሆቴል አሳይቶ የትኛው ሩም እያለ ይሄዳል። ያው የተለያየ ኬዞች ቢኖሩም አመጣጣቸው ግን ያው በኢሚግሬሽን እንትሩ ስታልፊ they expect you ሆቴል ይዘሽ because ቱሪስት ነሽ አቅማለሽ ያለሽ ተበዳድረሽ ለቃቅመሽ መተሽ ሆቴል ማታሳይ ከሆነ ልትመለሽለት ትችላለሽ። anyway so ዋናው ኢሹ ምንድነው ያው የተነሳው ምን ኤክስፔክት አድርገው ነው ወደዛ ሀገር የሚሄዱት። እንግዲህ ሆነስትሊ ግንዛቤ ኖሯቸው የሚሄዱም አይመስለኝም። ለምን እንደሚሄዱ በምክንያት እንደሚሄዱ ከዛስ የሚለው ነገር ክሊር የሆነ አይዲያ ያላቸው አይመስለኝም። ኢሞሽኑ ብቻ ነው ያለው እስካሁን ድረስ እኔም ላይ ጨምሮ ማለት ነው። ሁላችንም ጋር ያለው ነገር ነው ስሜታዊ ሆነው እንግዲህ ልክኛ እንደምናስበው እኔ እንዳሰብኩት ሜቢ በዚህ ያክል አመት ይሄን ያክል ብር ሰርቼ መልሳለሁ ሀገሬ ላይ ቤት መኪና ምናምን የሚባሉት አይነት ነገሮችን እሱን ብቻ ነው የሚያስበው አብዛኛው ሰው ወደዛ የሚሄደው። እሱን ነው የሚያስበው። እንግዲህ ሉክ በዚህ ሀገር መኪና በዚህ ያህል ብር ይሄን አርጌ ምናምን ሃው እንደሄድን ስራ እናገኛለን ነው ብለን እናስበው። መኪናውስ እንዴት ነው የሚገዛው? ቤትስ እንዴት ነው የሚገዛው? እሱን
ዲፊኒሽን መስራቱ ላይ ነው ዋናው ትልቁ ችግር ያለው እሱን ዲፋይን አለማድረጉ ነው እንዴልሽ መኪና ትገዣለሽ ማለት አይደለም ማለት የሀገር ዶላር በጆንያ ጨነሽ ወደዛ ማትይጭ ሰርተሽ ነው የምትገዢው አይደለ ምን አይነት ስራ በምን አይነት ፍጥነት ነው የምትገዢው ምን አይነት ቤት ነው ምን አይነት ኑሮ ነው የት ቦታ ነው የምትኖሪው እሱ ለዲፋይን ማድረግ እያንዳንዱ ይሄንን ይበታት ነው ወይ ወቀው ምናም ለማለት ይከብዳል ነው ኖሮ በማወቅና ሄዶ በማወቅ የተለያየ ጉዳይ ነው ግን ቢሆንም የሆነ ሀገር ማንኛውንም ሀገር ስንሄድ ምንድነው የምናደርገው ለምንድነው የምንሄደው እሱን ዲፋይን ማድረግ ነው ኦፍ ኮርስ አለም ሄዳ ኮናት ካጋጠመሽ ቪዛው ካለ መሄድ መስራት ሬሚታንስ ደስ ይላል ኢንዳይሬክትሊ ሰፖርት እናደርጋለን ሀገራችንን ቤተሰቦቻችንን ግን የዛኑ ያህል ምስቅልቅል ያለ ላይፍ የሚኖሩ ዲያስፖራዎች አሉ እሱ ምንም የሚካድ አይደለም for that matter 50% በላይ እዛ ህይወት ውስጥ ለመሆናቸው ምክንያታቸው ምንድነው ማለት ከዛ ህይወት ጀርባ ያለው ትልቁ ምክንያት ምንድነው ሰክሰስፉል ያለ መሆን ወይ ደግሞ ምስቅልቅል ያለ ህይወት በቃ ማይንድሴቱ ነው መጀመሪያ ተዘጋጅቶ አለመሄዱ ነው በአብዛኛው የምወስነው መጀመሪያ ተዘጋጅቶ አለመሄዱ ኤክስፔክቴሽናቸው ምን እንደሆነ ምን እንደሚያደርጉ ለምን እንደሚሄዱ ክሊር የሆነ አይዲያ ስለሌላቸው በሚል ወስደዋለሁ እሱ ገባሽ ሁሉም ባይሆን የተወሰነ ፐርሰንቱ ማጆሪቲው በብዛት ማለት ይቻላልና ለክዛ እንዳለ ባሰቡት ሁኔታ ስለማይሄዱ ወይም ደግሞ እዚህ የምናስበው ነገር አለ ልክ እዚህ አስበን እዛ ስንሄድ ያ ነገር ሳይሆን ሲቀር አይምሮአችን መስራቱንም ሁሉንም ነገር እንትን ይላል ይመስለኛል ድንጋጤ ይኖረዋል ግን እንግዲህ ያለሽ ስታተስ ነው እዚህ ሀገር ማያ ስታተስ ነበር ከመኬትኛው ስታተስ ነው የምትሄጂው ነው የቅርብ ጊዜ ጓደኞች ማቃቸውም አሉ ጥሩ ላይፍ ኖሯቸው ከዛ ሄዶ የቀሩና still በቃ ፍረስትሬት የሚያደርጉ ስመጣ ራሱ ምልክት የሰጡኝ መምጣት የለብኝ ነበር ባልመጣ ይሻለኝ ነበር ምናምን እንደምታስበው ቀላል አይደለም እንዳልኩሽ ሁሉም ሰው ኮሜንት ላይ ያደርግ ይችላል አንተ እዛ ኖረ ምናምን ብሎ ሰዎች እንትን ሊሉች ግን የነዛን ላይፍ ስታይል ዲቴል አላወቅም ማለት አይነግሯቸው ይችላሉ ቤተሰብ እንዲያዝኑ አይፈልግም ላሳቀቅ አይፈልጉም ግን ችለውት ይኖራሉ ግን ያንን ይወጣሉ ይችላሉ የነሱ ጥንካሬ ወስነዋል አንዳንዱ ጠንካራ ነው ሊወጣው ይችላል አንዱ ደግሞ ሊታመም ይችላል ስታፍ ነው it's like even mental health ራሱ እንደዚህ ያን ያህል የመታመም ኢነርጂ የማጣት ኮንፊደንስ የማጣት የመስራት ፖቴንሻል ያለው ያ ኢነርጂ የማጣት በተለያየ ካልቸር ሻክ ኢሹ ኤክስፔክት ያደረጉት ነገር ሌላ ነገር ነው ያገኙት ሌላ ነገር ነው ማት ነገር ባጋጠማቸው ቁጥር ያ ወደዛ ወደ ሰክሰስ ወደ ሌላው ስቶሪ ሊወስዳቸው ይችላል አስፈሪ ነው አንተ ግን ስትሄድ ያሰብከውና ያጋጠመ ነገር ምን ያክል የተራራቁ ነገሮች ነበር I think ሰማይን ምድር ነው እኔም ሲሄድ ሬዲያል ነበር ማለት for that matter አሜሪካ ነው ራሴን ያገኘሁት ራሴን አሜሪካን ሀገር አገኘሁት ብል ይሻላል honestly ከዛ ፊት of course ያው እዚህ የኛ ላይፍ ስታይል survival ነው በኔ ጀነሬሽን just survival you do anything ላይፍሽን ለመቀየር እና ስለዚህ አንደኛው ሐሳቤ ምንድነው ያው የሆነ ሀገር ሄዶ የመቀየር የመምጣት ነው እንደማንኛውም እኔ እንደውም ዩሮፕ ሄዶ እዛ ጊዜ የነበረኝ ግንዛቤ እንግዲህ አብዛኛው ዩሮፕ ሄዱ የሆኑ ነጫጭ ተለቅ ያሉ አሮጊቶች ይኖራሉ እዛ ቤት ገባል እነሱን ማኔጅ በማድረግ መስጠት ምናምን ኢቨን እንደዚህ ተሰርቶ እንደዚህ ተኪዶ ይሄን ያህል ስራ እንደዚህ ምንም ኢቨን ፎር ዳ ማተር ሄደ ትምህርት ተምረ ምናምን የሚል አራሱ ግንዛቤ የለኝም እውነቱን ለምን በቃ ቀጥታ ወደ ስራ በቃ ሄጄ ቀጥታ ወደ ስራ ሰራለሁ ሴትዮዋ ወይ የሚከፍለኝን ገንዘብ ዘበኛ ብለውን ይችላል አላውቀውም በዛ ተጠቅሜ አወዘነ ፕሪንቲንግ ፐብሊኬሽን ፕሪንቲንግ ምናምን ሰራ ነበርና ማሽን ገዝቼ መመለስ እንደዚህ ያለ ነገር ነበር ወደ ሀገሬና ሶ በብዛት ጊዜን የማሳልፈው ፒያሳ አካባቢ ነበር አሁን አድዋ የተሰራበት ሜዳ ነበር አፈር ሜዳ ዛሬ ኳስ የተጫወተና ከመሄዴ በፊት እንደውም አላሙዲ ረጅም ፎቅ ይሰራል ምናምን የሚል እንትን ነበር ከዛ ውስጥ 25ኛው የኔ ነው ምናምን ብዬ ነበር ግን እንዴት ነው 25ኛው ነው የምሰራው ምንም ዲፋይን አላ 25ኛው ለመግዛት ነው ወጣቱ 30 ምናምን ነው 20 ላይ ነው ጓደኞቼ ራሱ ደግሬ የወጣበት ጊዜ ነው ግን ወደ ዩሮፕ ሳይሆን በአጋጣሚ አሜሪካ ራሴን አገኘሁት አሁን ራሴን አገኘሁት ስልሽ ምንም ለምን እንደሄድ እንዴት እንደማደርግ ምንም አይደለኝም ኢነርጂው አለኝ ግን ኢሞሽኑ ብቻ ነው እዛ ስገባ ግን ያው ሰማይና ምድር ነበር ትንሽ ከባድ ነበር ከባድም በላይ ነበር
የሆነ ነገር ስታስቢውና ቦታው ላይ ስትሆኚ የምታደርጊው ነገር ይለያያል። ያ ነገር ሲመጣልሽ ከባድ ነው። ምንድነው ማደርገው እንዴት ነው መሆን የሚለው ነገር ያደናግራል። ለከበሮ ነገር ነው ማለት ነው። ዋው ያው ስገባ እኔ ቴክሳስ ነበር የገባው። ስገባ ምን ፈርስት ፕሌስ ኤርፖርትን ተቀብሎኝ ሲሄድ ነገር የለም ፎቅ የለም ምን የለም በቃ ጫካ ቤት የት ነው ትራንዚት ነው ያረኩት ወይስ አሜሪካ ነው ያለሁትና ሱቅ ቢቶ like 2 weeks I think 2 ሳምንት ፈጀ መሰለኝ ኢቭን ስፖንሰሮች ወደ ከተማ ትንሽ ፎቅ ወዳለው ኤሪያ ለመውሰድና ትንሽ ሾክ ነበር አታወሪው ምናምን የት ነው ያለሁት በምክንያት ነው እዚህ የመጣው 2 ሳምንቱ ለ2 አመት ነው እንጂ የሚረዝምብህ ማታቀው ቦታ ላይ እዚህ ምን ትሰራላችሁ ማለት አትችይም ሊያባርሩሽ ላይ ይችላል ከቤት ነው ምንም ኮምፕሌን የለም ያ ውስጤ ማት የሚጠይቀው ጥያቄ አለ ምንም አይዲያው የለኝም ፎታ ማተር ገብተሽ ፕሮሰስ ተደርጎ ሴኩሪቲ መጀመሪያ አግኝተሽ ከዛ በኋላ ግሪን ካርዱ በዚህ ጊዜ መጥቶ ከዛ ወደ ስራ ምንም አይዲያው የለኝም እንደገባው ያው ገንዘብ ማግኘት ነው ይመስለኝ ይናፍቅሻል ገንዘብ አታስቡት እሱ ብቻ ሳይሆን አሜሪካ ሲባል እሱ እንዳለው በፎቅ የተከበበ በጣም ይበቃ አሜሪካ ስንስላት ራሱ አለ ጭንቅላታችሁ እሱ ሲናገር ምን ተዛለኝ ጓደኛዬ በቅርብ ነው የወጣችውና ያረፈ ማለት የሚኖርበት ቦታ ፎቶ አንስታ ስትልክልኝ ዙሪያው ጫካ ነው ቤቱ ያለበት ቦታ ምናምንና ደውላ እኔ ኢትዮጵያ መመለስ ፈልጋለሁ ነው ያለችኝ ማለት አሜሪካ እሷ አስባ ሄደችው ነገር አለና በዛ ላይ ሁሉም ወደ ስራ ነው እሷናት ቤት የምትውለው እዚህ ያለው ነገር አለ እዛ ስቴድ ያጋጠማት ነገር አለ እኔ ሀገሬ መመለስ እንፈልግ ያው እኮ ነው ያለው በነገራችን ላይ አሁን ኢትዮጵያ ውስጥ ለምሳሌ ከክፍለ ሀገር ሰው ሲመጣ ቁጭ ብሎ ስራ ቀርቶ ይማላመዱ እንደዚህ ነገሮች አሉና ለጎረቤትም አደራ ተጥሎ ይኬዳል አሁን ናፍላለት ምናምን እስከመጣ ድረስ እንደዚህ ነገሮች ደግሞ እዛ እንዴት ነው ማለት ሰው እሱ ታፍ ነው ያው ላይ ኦሬዲ እነሱ ላይን ላይ ያለ ላይፍ ስታይል ስላላቸው ስፖንሰሮችሽ whoever የሚቀበልሽ ሰው ያው ያቺን ለመቀበል ራሱ ከስራ ፍቃድ ወስዶ ነው የሚመጣው ከተቀበለሽ በኋላ ቤት አስቀምጦሽ ነው የምትሄጂው ምክንያቱም ካንቺ ጋር ቁጭ ማለት አይችልም እሱ የራሱ ላይፍ ስታይል ስላለው ምንም እና ስለዚህ ቁጭ ብለሽ ቁልጭ ነው የምትይው በር ነው የምታየው ነገር ነው የምታየው መብራቱን ታያለሽ ማብራሪያና መጥፊያው ይሰራል አይሰራም አበራለው የባጠፋ ውስጥ ምናምን በቃ በግልሽ ነው የምትመራመሪው እና ያው ጊዜ የላቸውም ቁጭ ብሎ የማላመድ ምናምን ያው ይነግሩሻል እንደ ሴሌብሬታይዞት ለምዳለ ስፔሻል ሴኩሪቲ ከመጣ ነው የሚል ቤዚክ የሆነ ነገር ይነግሩሻል ከዛ ወደ ላይፍ ስታይላቸው ነው እነሱ የሚገቡት እና ምን አይነት ላይፍ ስታይል ውስጥ አሉ ማይታወቅም ግን ምንም አላየውም የሆነ ሰው እንግዳ ይመጣብኛልና ለሁለት ወር ቫኬሽን ወስጄ አላምደው ነው የለም 2 ቀን ከሰጡሽ በጣም ጥሩ ናቸው ማለት ነው ያ ካገኘሽ ቢኮዝ እንዳልኩሽ የራሳቸው ላይፍ ስላላቸው ወደ ላይፋቸው ነው የሚሄዱት አድማጮቻችን እንግዲህ ዛሬ ለምን ከሀገር ልውጣ በሚል እንግዲህ ሰዎች ለምንድነው ከሀገራቸው የሚወጡት ከወጡስ በኋላ ምንድነው የሚያጋጥማቸው እንዴት ነው ችግሮችን የሚጋፈጡት የሚሉትን ጉዳዮች እያነሳን የተለያዩ ሀሳቦችን እያነሳን እያወራን ያለነውና እናንተም ደግሞ የሚመስላችሁን የምታስቡትን ምናነሳው ፕሮግራም ላይ ሀሳብ አስተያየት ካላችሁ ወደኛ ልትልኩልን ትችላላችሁ እንዲሁም ደግሞ እየተወያየን ነው ያለነውና ፕሮግራማችን ወሬም ሀሳብን ብቻ አይደለም በሙዚቃም ፈታ ዘና እያልን ስለሆነ አብረን የምንሰራው አንድ ሙዚቃ እንቀባበስ Diaspora vibes ከሙዚቃ ግብዣችን ተመልሰናል እንግዲህ ሀሳባችንን አልጨረስነው ነበርና ሰዎች አሜሪካን ከሄዱ በኋላ የተቀበሏቸው ስፖንሰር ያደረጓቸው ሰዎች በምን አይነት መንገድ ነው የሚቀበሏቸው የሚያስተናግዷቸው የሚለውን ነገር እያነሳን ነበርና እንደኛ ሀገር አንድ ወር ሁለት ወር እረፍት ወይስ ለሚለውን ሀሳብ እያነሳን ነበር እንግዲህ ከዚህ ከማላመድ ጋር ተያይዞ ራሳችን ራሱ አሁን እሱም እንዳለው ምንድነው 2 ቀን እንደው 2 ቀን የተሰጠው ሰው ብሏል እድለኛ ነውና በራሳችን ነው ነገሮች የምናደርገው ማለት ነው እንደዛ ከሆነና ብዙ ጊዜኛ ሀገር ስናይ ነገሮችን መጠየቅ ይሄ ከመፍራት ጋር ላይ ያይዘው እንደሆነ አላቀም ግን የሆነ ቦታን ከመጠየቅ ይልቅ እኛ ራሳችን ገብተን ወተን ምናምን ማግኘት እንመርጣለንና እዛ ሀገርስ እንዴት ነው ማለት አዲስ ሲሄዱ ከመልመድ አንፃር ሰዎችን የማያውቁትን ቦታ ሰዎችን መጠየቅ ነው ወይስ በራሳቸው ቻሌንጅ ያደረጉ ነገሮችን ማወቅ ነው እሱ ነገር እዚህ ሀገር ስላለ እዛስ እንዴት ነው እኔ በሄድኩበት ሰዓት
አሁን እንኳን ጂፒኤስ ስላለ ምናልባት በጂፒኤስ ይጠቀማሉ። ያው ጂፒኤሱ ላይ የሳይክል አለው የመኪና አለው ወክ የማድረግ ምናሱን ገጥመሽ መሄድ ትችላለሽ አጠቃቀሙን አይዲያ ካለሽ ማለት ነው። ግን አሉን ኤክስፔክት ሁሉ ማጠቃቀሙን ይችላል የሚል እንትን ማለት ነው። ያ በራስሽ ጊዜ መውጣት በተለይ ከተማ የሆኑ ኤሪያዎች ላይ ያው ስልክም ስላለ አክቹሊ ኦፍ ኮርስ ደውለሽ ምናምን ግንባትሽ ከጠፋ ከልታታ ያው ፖሊስ ነው የሚያመጣሽ እሱ ማሻራ አንስቶ ምናምን አይዲ ከሌለሽ ከተወሰደ እና ከይዛ ነው የምትመለሰው። አዎ አንዳንድ ሰዎች ጠፍተው ኮሚቲ ኢትዮጵያዊ ካለ እንደምንም አቆላጥፎ ያው ኮሚኒቲው ጋር ሄዶ ኢትዮጵያ ኮሚኒቲ ተደውሎ ምናምን ይሄዳል። ያው በፊት እነዚህ ሾዎች አሁን ካለው ከቴክኖሎጂ ጋር የተያዘ ያው ደህና ናቸው። ወተሽ ሞክ ማለት ይችላልሽ ጂፒኤስ ተጠቅመሽ። ግን በፊት አስቸጋሪ ነበር። እንደውም የሆኑ ሰውዬ ቤተሰቦቻቸው ጠርተዋቸው ከቤት ወጥተው ወክ እናድርግ ብለው የሆነ ቦታ ጠፍቶ ቲንክ ሂር ኢን ደር ሲነገር ነበር መሰለኝና የት ነው ያለው ዳሪ ምናምን ጠሚለው ጋር ነው ያለው የማክዶናል ሎጎ ማለት እና ይጠፋሉ ግን ያው ይመለሳሉ። እንደዚህ ከመንገድ ጋር የተያዘ ካወራን ማለት ነው። ይሰለቻል ቤት መቀመጥ በጣም ይወጣሉ በጣም የተለያየ እንግዲህ ይሄንን ማወራው ያው ተለቅ ያሉ ቤተሰቦች እናት አባት ወይ አትሽም ስታመጪ እንደዚህ ማለት ነው። በቃ ፋዘር በዚህ ድና በዚህ ዞረህ ተመለስ ይሄን ምልክት ስታየው አቤትና ደርሳል ማለት ነው ምናምን ተብሎ በምልክት ነው የሚነገራቸውና በዛ መልኩ ያው ሄደው ይመለሳሉ። ያንግስተሩን በተመለከተ ኦፍ ኮርስ አት ሊስት ዲስ ዴይስ አሁን ግንዛቤ ይኖረዋል ብዬ ገምታለሁ። የባስ ራውት የሚሰጠዋል ሜቢ በጣም ከተማ ውስጥ ካለ የሜትሮም ስለሚሰጠው ስልክን ኮሙኒኬት ስለሚያደርግ ያን ያህል አስፈሪ ይሆናል ብዬ አልገምትም። ወጣ ገባ ያለ ሶሻል ሴኩሪቲ ወይ ደግሞ ግሪን ካርድ እስከሚመጣለት ስራ እስከሚጀምር ድረስ አካባቢውን መጎብኘት ይችላል። ተለቅ ላሉ ሰዎች ነው የሚከብደው። እንደው በዊንተር ታይም ይመጡና በጣም ቀዝቃዛ በሆነ ዌዘር በመስኮት ሲያዩ ድብን ያለ ፀሐይ ወጥቷል ሰውየው። ከዛ ቲችን የመሰለ ፀሐይ ማለት ነው ካላርጋባትም ብለው ጃኬት ካፖርታቸውን ሳያረጉ ይወጣሉ በሸሚዝ ማለት ነው። እና ውጪ ሲወጡ በጣም ይቀዘቅዛል። ኧረ እዚህ ሀገር ፀሐይ የፍሪጅ ውስጥ አምፖል ናት ሸውደዋል። እንደዚህ አይነት ሾዎች አሉ። ለያንግስተሩ ደህና ነው። ለተለቅላሉ ሰዎች ሲል ያስቸግር ይችላል ከቤት ወጥቶ መመለስ። በነገራችን ላይ እንሰማለን አይደል የኛ ሀገር ታዋቂ ሰዎች ሊሆን ይችላሉ ኢንተርቪዎቻቸው ላይ ብዙ ጊዜ ፍልፍሉ እንደውም በደንብ ይሄንን የውጭ ሀገር ቆይታውን ሲያወራ በጣም ነበር የሚያዝናናንና ወጥቶ የጠፋበት ጊዜ ሲያወራ ነበር። እንደዚህ አይነት አጋጣሚዎች ይኖራሉና ግን አሁን ወደ እነሱ ወደ ተቀባዮች እንመለስና ወይም ደግሞ እዛ ስላሉ ኢትዮጵያውያኖች እናንሳና እንዴት ነው የማላመድ ባህላችን? ያው ባንዴ መቼም መልመድ ከባድ ነው አይደል የሚሆነው የመተባበር የሆኑ ችግሮችን በዚህ መንገድ እንዳያልፍ እሱ በሄደበት እንዳይሄድ ጉዳዮችን በምን አይነት መንገድ ነው የሚያሳዩአቸው? ምን ይመስላል? የመላመድ እንግዲህ በሁለት በከፍለው አሪፍ ነው። የማላመድ መጀመሪያ አገሩን የማላመድ ቤቱን አካባቢውን ለማላመድ እንዴት ይሰራል እንዴት ነው የማይሰራው ምንድነው የሚሰራው በሚለው። ሌላው የማላመድ ዌቨር የመጣው እንግዳ ኢሚግራንት ባለፍኩበት ሳይሆን ባላለፍኩበት መንገድ ሄዶ እንዴት ሰክሰስ ፉል ይሆናል የሚለው ሁለት አይነት ማላመዶች ናቸው ያሉት አይ ቲንክ ብዬ ገምታለሁና ዋናው የምለው ያው ቤት ተቀበለውሽ ከዛ የተወሰነ ጊዜ አቆይተውሽ ያው የሚፈቀደው ፍቃዶች ሶሻል ሴኩሪቲ የስራ ፍቃድም ግሪን ካርድሽ መጥቶልሽ ስራ የማስገባትና ስለ ሀገሩ ቁጭ አድርጎ በታት ነው ግንዛቤ መስጠት ስፔሻሊ ለያንግስተሩ ማለት ነውና ወጣት ነው ሜቢ የተቀበለው ሰውዬ 63 አመት አጎቱ ሊሆን ይችላል ለምሳሌ ብንወስድ ሶ ኢንስቴድ ኦፍ አጎቱ የሄደበትን መንገድ ለዚህ ወጣት ከመስጠት ይልቅ ቁጭ አርጎ ወጣቱ ሰክሰስፉል የሚሆንበትን መንገድ አጎቱ ለወጣቱ ማስረዳት መቻል አለበት። ይሄ ግድ የሚሆነው ወጣቱ ገና ሲል ግንዛቤ ከሌለው ነው ሉክ ልጄ እኔ እንደዚህ ስላላደረኩ ይሄን መንገድ ስላልተከተልኩ አሁን የምኖረው ኑሮ ነው የምኖረው እስከጃዳፍ ማለት ሚኒመም ዌጅ ይባላል ጀስት ኖርማል ላይፍ ቢልሽን ትከፍያለሽ ትኖሪያለሽ አይነት ነገር። ከዛ ውጪ ልጁ ወጣቱ ሰክሰስፉል እንዲሆን ከፈለገ ግን ያው in the first place አጎቱን ግንዛቤ ሊኖረው ይገባል። አንዳንድ ሰዎች እዛ ሀገር ኖሩ 20-30 አመት ኖሩ ማለት ጀስት ኖርማል ላይፋቸው ሊኖሩ ይችላሉ። out of the box ላይ አውት ይችላሉ። ከሌላ ተምሮ እንደዚህ በዚህ ሲስተም ሄዶ ይሄንን ክላስ ወስዶ ይሄን ክሬዲት ሌቨል ይሄን ክሬዲት ይሄን ኮርስ ወስዶ ያለ ሊያበታተነለት ይችላልና እንግዲህ የማላመድ ማንም ይቀበልሽ ነው። እድለኛ ከሆንሽ
በቃ የሚገርም ሰው ይቀበልሽና just lifeሽን to the next level ይወስደዋል። ካልሆንሽ ደግሞ ያው እንደ አጎትሽ ይቀበልሽና በቃ ይትቀጥያልሽ ላይፍ ማለት ነው። በነበረው ይሄዳል ማለት ነው። እሱ ባለበት ነው። አዎ የዛ እሱን ነው ምንለው ባይመጣ ይሻላል። ያው መቶ ምንም ለውጥ ካሌለው ያ አዲስ ነገር ካላየ እሱ በሄደው መንገድ ነው ሊሄድ የሚችለው። ወይ በራሱ ዲጋርጎ አዳዲስ ነገሮችን ማያይ ከሆነ ተመሳሳይ ላይፍ ነው የሚሆነው ማለት ነው። አይደለም ከሀገር ውጪ ወተን እንደው እዚቹ ሀገራችን ውስጥ እንኳን ወደ ክፍለ ሀገሩ ብንሄድ አዳማም ይሆናል ደብረዘይት ቅርባችን እንኳን ምንለው እዛ እንኳን ስንሄድ እንዲህ ትልልቅ ነገር አይደለም ቤት ለማግኘት ሰው ማወቅ ያስፈልጋል። የሆነ ጠቋሚ ሰው ያስፈልጋል፣ መጠየቅ ያስፈልጋል፣ አካባቢውን መልመድ። አየሩ ራሱ ልዩነት አለው አይደለ? ከአዲስ አበባ ጋር እንኳን አየሩን ለመልመድ እንኳን ምን ያክል ጊዜ ይፈጅብናል? መጠየቅ ራሱን የቻለ ነገር ነው አይደለ? ምን ያክል ሰዓት ይሞቃል፣ ምን ያክል ሰዓት ይበርዳል፣ ምን አይነት ልብስ ይዤ ልሂድ፣ ሌላው ቀርቶ ምን አይነት ልብስ ይዤ ልሂድ። አሁን አዳማ ብርድ ልብስ ጃኬትና ለብሰን ብንሄድ ኪሳራ ነው የሚሆነው አይደለ? ሸክም ምን ይሰራልናል? ይጎተትሽ ነው ተመለስ በቃ ወጥቶ እንደው እዚሁ እንደለመር ነው በቃ እንደው ይሄ ያስፈልገንም ሸጣው እንኳን እንዳንለው ገዢ እንኳን የለን። ይሄንን የሚነግረን ሰው ካለ ይሄንን ቀድሞ የሚያሳውቀን ካለ ሌላው ይቀርና አሁን የቴክኖሎጂ ዘመን ነው። ሁላችንም እጃችን ላይ ስልክ አለን። እዛ ያለው አየር ምን ይመስላል፣ እዛ ያለው ባህል ምን ይመስላል ብለን ጎግል ብናደርግ ብዙ የምናገኘው ነገር አለ። ነገር ግን ይሄ ነገር ትዝ አይለን አይደል? አብዛኞቻችን ይሄ ነገር ሳይሆን ትዝ የሚለን በቃ መሄዱ እዛ ሄደን ደርሰናል ብለን ለቤተሰብ መደወሉ ከዛ ቀጥሎ ደግሞ ወዲያው ስራ ማግኘቱ ወደ ውጪ ስንወጣ ደግሞ ያው መጀመሪያም እንዳልነው ስንገባ እንሄዳለን በነጋታው ስራ እንቀጠራለን። እንደዛ ነው አይደል የምናስበው? ግን ያው እውነታው እናውቃለን አይደለም? ውጪ ወተን እዚህም ስራ ለማግኘት በጣም ከባድ እንደሆነ እናውቃለን። ግን ደግሞ እዛ ስንሄድ የሚመስለን እንደዛ ነው። ኢቭን እዛ የኖሩ ሰዎች የሚሉ ነገሮች አሉ አይደል? ስለ ስራ በቃ ችግር የለውም ትመጣለህ፣ ከዛ በሶስተኛው ቀን ሴኩሪቲ ነምበር ይሰጣል፣ ከዛ በኋላ ስራ ትጀምራለህ። አብዛኛው ደግሞ ኤርፖርት ስራ ይገኛል የሚባል ነገር አለ። ግን ሻው ይሄ ነገርስ ምን ያክል እውነት ነው? ኤርፖርት ላይ ስራ ይገኛል። እዛው ከዛ ቪዛ እንደተመጣለ ተጀራው ስራ እዛው ሻንጣን ዩኒፎርም ተሰርቶዛ ዩኒፎርም ይሰጠውና በዛው ይጀምራል። ያ እንደዚህ አይነት አመለካከቶች ናቸው ብዙ ጊዜ የሚከብዱት። ስራ ይገኛል ምንም ጥርጥር የለውም። ምን አይነት ስራ ነው መሰራው ነው። አሁን ወደ ኋላ ስንመለስ እንግዲህ ዋናው ቶፒኩ ይሄኛው ማይንድሴቱ ማስተካከል ነው። ያው የሆኑ ሰዎች ሄደው እዛ ግራ ሊጋቡ ይችላሉ። ማን ነው የሚያላምዳቸው? እንዴት ነው የሚላመዱት? ምን አይነት ሰው ነው የሚያላምዳቸው? የትኛው ኤጅ ግሩፕ ናቸው ያሉት? ያለን በታተነው እንችላለን ያው ወደፊት እሱን በተለይ ፕሮግራም። ግን አሁን ማይንድሴቱ ከዚህ ከመንቀሳቀሳቸው በፊት ወደፊት እናንተ ከመንቀሳቀሳችሁ በፊት ለምን የምትንቀሳቀሱት? ለምን ዋይ የሚለው ዲፋይን ማድረግ መቻል አለባችሁ። how ኦኬ ፓስፖርት አውጥተሽ ከዛ ቀበሌ መታወቂያ አሳድሰሽ ከዛ ኢሚግሬሽን ሄደሽ ያለውን ፕሮሰስ ምናምን ቪዛ የምታገኝበት እሱ ዲፋይን ተደርጓል። ከዛ how define በደንብ ክሊር የሆነ አይዲያ መሄድ መቻል አለበትና I think አሁንም ድረስ even I think maybe ነገም ሌላ ሰው አግኝቼ ኢንተርቪው ባደርግ በቃ መሄዱ ነው የሚፈልገው። በቃ መሄድ ነው እሱ ነገር በቃ አላለ የሆነ ቦታ ላይ እንዴት እንደምገልጸው አላቅም። ወይ ስነ ስርዓት አጥቷል ነው በምን ልግለጸው? ላይክ ይሄኛው ማይንድሴት ከማጣት ይልቅ ይሄን እንደዛት ማይንድሴት ስላጣን ብዙ ችግሮች እየተደራረቡ ችግር አለው። አንድ ያንግስተር እዛ ሀገር መጥቶ ሰክሰስፉል ካልሆነ ሰክሰስ ዴስቲኔሽን ነው ተባሽ ምንድነው መሆን የምትፈልጊው ነው ሪሊ መሆን የምትፈልጊውን ለልብሽ ነግረሽዋል ነው it can be anything መሆን ትችላለሽ። ግን ላሰብሽው ሰክሰስ ልትኖሪበት ወደፊት ልትኖሪበት ለምትችው ጉዳይ ነው ወይ ወጣሽው? ምንድን ነበር ያ ጉዳይ? እዛ እስከደረስሽ በኋላ አግኝተሽዋል፣ የምታገኝበትን መንገድ ታውቂዋለሽ ነው። ካልሆነ እዛ ከደረስኩ በኋላ I will find out ልሄድ እንጂ እዛ ከደረስኩ በኋላ ማይታሰብ ጉዳይ ነው። እንደዚህ በተለይ ለሴቶች ከባድ ነው። just ማት ኮምፕሊኬትድ የሆኑ
ነገሮች ይፈጠራሉና በጣም ፖቴንሻል መላቸው ያንግስተሮች በቃ በጣም ኤክስፔክት ከነሱ በጣም ብዙ ኤክስፔክት ማድረጋቸው ቲክ ሎስት በጣም ብዙ በቃ እሷን እዚህ ጋር ነበር ኤክስፔክት ማድረጋት ብለሽ ከሆነ 4 5 6 አመታት በኋላ ስታይ በቃ በውስጥሽ የምታዝኝበት ነገር ታያለሽ። የዚህ ሁሉ መነሻቸው ግን ለምን እንደሚሄዱ አለማወቃቸው ነው አይደል? አንደኛው ለምን እንደሚሄዱ አለማወቃቸው ነው። እንግዲህ እንዳልኩሽ ነው ክሊር የሆነ አካሄድ ያስፈልጋል። በጉብኝት ነው ሄደሽ ከዛራ ነው በስራ ሄደሽ እያለ ሄዳል። አንዱ በቃ መውጣት አለብኝ I don't care like ሚስማር ቢዘን በማልቀርም እንዳለው ልጅ ማለት ነው። አንደኛው ግን በቃ ፍቃድ እኮ ተሰጥቶታል መኖር ይችላል መማር ይችላል። ሌላዎቹ የሚሄዱበትን ፕሮሰስ እሱ አይሄድም። አብዛኛው ቪዛ ደግሞ የሚመጣው ኢሚግራንት ነው which is ፍቃድ ኖሮት የሚመጣ ማለት በቤተሰብ በምን ላይን አፕ ያደረጋል። for that matter maybe 35 ሚሊዮን ኢሚግራንት ላይን ናቸው ላይን አፕ ወደ አሜሪካ የሚመጡ ማለት ነው። ለመኖሪያ የፋሚሊ ኬዝ እያለ ሜሪጅ ምናምን እሱ በአጋጣሚው በትራምፕ ኢሹ ምክንያት ያው ፍሪዝ ተደርጓል። እኛንም ሳይጨመር ነው ለሜዲ እያሰበ ያለው እዚህ በደንብ ሪሰርች ቢደረግ ትራንስሚት 200,000 ፕላስ ኢሚግራንቶች ላይ ናቸው ያሉት። ቢያንስ ሊገርመኙ ላይ ይችላል ከብዛት ስላለን እዛ አካባቢና እነዚህ ሁላ ሰዎች አስበሽዋል ማይንድሴታቸው ተስተካክለው ሲመጡ ሊኖረው የሚችለው ሰክሰስ ስቶሪ ያውቀውት ለምን እንደሚመጡ እንዴት እንደሚመጡ ከዛ ሰክሰሱ እንዴት ነው because ከዚህ ፊት ሜንሽን አድርጌዋለሁ I think America is the land of opportunity ምንም እዛው ቢሽታስ መግባት አይችል በቃ the best country ከምድር ከሰማይ በታች ምድር ላይ ያለ country አሜሪካ ብቻ ለኔ በስራ አጋጣሚ ላይ ጋር ሄር ኤንድ ዴር ለመሄድ ሞክሬያለሁ። የራሴን ክሮስ ቼክ አድርጌያለሁ። የምትፈልጊውን ነው የምትችይበት አገር አሜሪካ ነገር እድሉ በደንብ የተመቻቸ ነው። ሁሉ ነገር የተመቻቸ ነው። ማንንም ስላንቺ ጉዳይ ስላንቺ ማንነሽ ምናምን ብሎ የሚጠይቅሽ የለም። የምታደርጊው ነገር እስካወቅሽ ድረስ ዲሲፕሊን እስካለሽ ድረስ ያልሆነ ጣጣ ውስጥ ማትገቢ ከሆነ በቃ እንዳንቺ የሚወደድ የለም። ፎዳ ማተር ያበራታቱሻል፣ ይደግፉሻል፣ ያስተካክሉሻል ወደምትፈልጊው መንገድ እንድትሄድ። ግን ወደነሱ የምትሄጅበት መንገድ አውቀሽ መሄድ መቻል አለብሽ። ያ ማይንድ ሴት ነው አስፈላጊ የሚሆነው ነው። ከመውጣታቸው በፊት ያንግስተሩ በተለይ ያንን ማሰብ በተለይ ከተቻለ በትምህርት ውስጥ ማለፍ ትምህርት ሁሉም ስማርት ነው ወይ ትምህርት ቤት ሄዶ ይግባ እያልኩ አይደለም። በስራም ቢሆን ዲሲፕሊን ኖሮ ታይሙን ማኔጅ አድርገው ሰክሰስፉል የሚሆን ማአት አለ። እንደዚህ ዲሲፕሊኖች ታይም ማኔጅመንቶች ምናምን ቢጨመሩበት እንደዚህ አይነት ምክር ቢያገኙና ወደፊት ምናልባት በምናንሳቸው ኢሹዎች ቴክኒኮች ይሄን ብታደርጉ ከለሄ ይሄን አድርጎ በዚህ ምክንያት እንደ ሰክሰስፉል ሆነዋል ከለሄ ይሄን ስላላደረገ ብቻ ፌል አድርጓል የኔን ላይፍ ስታይል ጨምሮ ማለት ነው ያወራን ክሊን የምናደርግበት ነገር ይኖራል እንጂ ያው እውነቱን ለመናገር ያው ከውጭ የመጡ አንዳንድ ሰዎች ነግሯችሁ ይችላሉና ሰክሰስ ስቶሪያችን የተጠበቀውን ያህል አይደለም ኦልሞስት የለንም ማለት ይቻላል versus ከሌሎች ዜጎች ጋር ስንነጻጸር። እንግዲህ ያው ስለመላመድም ስለሆነ ያነሳን ያለነው አየሩን አነሳን አካባቢውን ምናምንና ከባህል አንፃር በተለይ ወጣት ሆነው የሚሄዱ ኢትዮጵያውያን እንግዲህ እኛም ኢትዮጵያ ውስጥ ያለን ሰዎች በቪዲዮ ለምናየው በፊልም ለምናየው በጣም ተጠቂ ሆነናል። የእነሱን ባህል የመላመድ ነገር በጣም ፈጣን ነን ለእንደዚህ አይነት ነገርና ወደዛ ሲሄዱስ አሁን እንዴት ነው የሚሄዱት? ወይ ለትምህርት ነው ወይ ለስራ ነው ምናምንና ሀሳባቸውን ረስተው ደግሞ ሙቭ የሚያደርጉ ሰዎች አሉ ወይ ወዳልሆነ ህይወት ውስጥ የሚገቡ ሰዎች አሉና ምን ይመስላል ከባህል አንፃር እኛን ኢትዮጵያውያንን በተመለከተ? አዎ ደግሞ እንደኛ ባህላችን እንወዳለን እንዴት ጥብቅ ያለ አይደል እንዴለን በጣም ጥብቅ ያለ ባህል ነው ያለ ከነሱ ተቃራኒ ኤሪያ ዴምቪ ነው ያው በጣም በብዛት አበሻለ ዱባውቱላል በትፈልኪው ፊልተር ኦል ካይንድ ኦፍ ፊልተር ጠጅ ምናምን ነው በጣም ባህል አፍቃሪዎች ነን በጣም ሲበዛ ፎዳማታ ከዚህ ሀገር አይ ቲንክ ሊብስ ላይ ይችላል እዛ እንግዲህ ባህላቸውን እንዴት ነው የሚጠብቁት? በጣም ነው የሚጠብቁት። በጣም ባህል አፍቃሪዎች ናቸውና እንደውም ኮምፕሌን አለኝ እዚህ ላይ ደስ ይላል ካልቸርሽም መውደድ ባህልሽም መውደድ ግን በሱ ጋር በጣም አታችመንት ባለሽ ቁጥር ሉዝ የምታደርጊው ነገር አለ። ታይም ያስፈልጋል ሁሉ ነገር ለማድረግ ታይም ያስፈልጋል። ሁሉንም በዓላቶች የተከታተልሽ የምታከብሪው ከሆነ በጣም ብዙ ሰዓት ከላሽ ላይ የተወሰደ ነው። ብዙ ሰዓት ከላሽ ላይ የተወሰደ ማለት ፋይናንሻል ስትረስ ሊፈጥርብሽ ይችላል ሊያመጣ ይችላል። አታውቂውም የሆነ ቦታ ጎለሻል ግን አይ ቲንክ ስታስቢ ቁጭ ብለሽ ማለት የሆነ ሰው ቁጭ አርጎ ቢጠይቅሽ ስንት ሰዓት ተጠቀም ከዛም ለምን ጉዳይ ተጠቀምክ ምናምን ብትይው ባህሉ እንደ ጎርፍ ይዞት ሄዷል። እዚህ የለመደውን ነገር እዛ ሲያደርገው ጨምሮ ነው ተመሳሳይ ነገር እኛን ኮንትራል ነው ደሞ ወጣ
ወጣቱ በደንብ ትኩረት ያደርጋል። ስለራቅን ናፍቆቱ አለ እዚህ ያለው ድባብ እዛ ማምጣት አለብን። ማካካሻም እናረጋለን አይደል? ጭሱ ምናምን ነፈቃል። ባህሉ ደስ ይላል በጣም እንደኛ አይነት በጣም ቢዩቲፉል ባህል ያለው አይመስለኝ። የኔ ኢትዮጵያም ስለሆንኩ ኦፍ ኮርስ በጣም አደንቃለሁ የራሴን ሌላውም የራሱን እንደሚያደንቅ ማለት ነውና ደስ የሚል ባህል አለ። ኢትስ ቢዩቲፉል ደስ ይላል። ከለሩ ምኑ ሁሉም ሲከበር so beautiful ግን the financial stress በሚፈጥርብሽ መንገድ ከሆነ you in the wrong place እዚሁ መተሽ ታደምቁ ይሻልሻል እዛ ሄደሽ because ጥቅም አለ እዛም ታገኙ ነገር አለ see you lose የሆነ ነገር ለማግኘት lose እያደረግሽ ነው so የትኛው ባላንስ ይደረግ ሲባል you know the financial stress tough ነው ቢል ምትከፍልበት ታችላል stress ሊፈጥርብሽ ይችላል ነገሮች ሊያንሱሽ ይችላል you know ባህሉ ቢል አይሆንማ you know ሁሉ ጊዜ እስክስታ ይመጣሽ ለትኖር ገንዘብ ማግኘት አይቻል ወይ እንደ ስራ ካለሽ ቢሉ ቢላው ይሆናል ቢላ ስለሚሆንብሽ ባህል ደስያ እንዳለው ነው እንደው ፕሮግራሙ ይሄ በዚህ ዙሪያ መውሰድ ስላለብኝ አንዳንድ ነገሮች ነው ጠቅሼ ማለፍ ስላለብኝ ከዛ አንፃር ባህላችን ደስ ጥሩ ሆኖ ግን አፌክት ኢንዳይሬክትሊ ችግርም ማኔጅ መደረግ መቻል አለበት እንጂ ወሩ ሙሉ የሆነ ነገር ያከበርን በእያንዳንዱ ቀን በተለያየ ቀን ካሳለፍ ነው ትንሽ ታፍ ነው እሱን የሚመለከታቸው ሰዎች ኖር ይችላል ኦፍ ኮርስ ያክብሩት ያው ፍራ ነው ግን በተለይ የመስራት ፓወር ያለው ኢነርጂ ያለው ያንግስተሩን ዞስ መክተት ማለት ወደዛም መጎተት ማለት 7 አመት ኢዝሊ ሆንሻል ከዛ 15 20 አመት by the time ምንም ነገር የለሽም ሶ የሆነ ቦታ ላይ ስትባንኚ ምናልባት አንደኛው ትልቁ ችግር እሱን የመከታተል ሊሆን ይችላል ኢንስቴድ ኦፍ ሰዓትሽን ማኔጅ አድርገሽ ተጨማሪ ወጣት ያለሽ ጉልበትሽን መጠቀሚ ከሆነ ኤክስትራ ገንዘብ ሊኖርሽ ይችላል አንድ ስራ አይመከርም አንዳንድ በጣም ፋስት ፔስ የሆነ ሀገር ላይ ከተማ ውስጥ ምናምን ቢኮዝ በአንድ ስራ ካልተማርሽ በአንድ ስራ ብቻ ሊወጥሽ ልትመሪያት እሺ ተጨማሪ ሰዓቶች ያስፈልጉሻል እነዛ ተጨማሪ ሰዓቶች ግን ነፍ የሆኑ የባህል ክስተቶች ከተጠቀጠቁበት እጥረት ያመጣል አገስ መሰለኝ አቺው ማድረግ አይቻልም በሚፈልገው ጊዜ ማድረግ አይቻልም ሐሳባችን የምትፈልጊው ነገር አፎርድ ልታደርጊያትችን በሚለው እንውሰድ እነዚህ ነገሮች ይተራረቡና ሰዓት ካሳጠሩሽ የምትፈልጊው ነገሮች አታደርጊም because ትልቁ ችግር የሆነ ኮሚኒቲው ለባህል አጥናቂ ከሆነ በጣም የሚወድ አይነት ነገር ከሆነ ለብዙ ነገር ይስብሻል የሆነ ነገር ነው ዛሬ ትባያለሽ የሆነ ከዚህ ናይት ትባያለሽ የሆነ ቦታ የሆነ ዝግጅት አለ ይሄን ተሳተፍ ሁሉም ሰዓቱ ሳይጭ ባላንስ ሳያደርግ በቃ እና ችግር ያመጣል አላማችንን መርሳት የለብንም እና እንደዚህም ሲሆን ደግሞ ይመስለኛል የሚሰሩትንም ስራ በደንብ ሰዓቱን ይጎዳል አይደል ላይ ከስራ ሊቀሩ ይችላሉ ምናምን ላለመቅረት ሲባል ይሄ ማህበራዊ ህይወቱን ለማጠንከር ወይ ደግሞ ለማብዛት እንዳልከው ብዙ ጊዜ አብሮ ማሳለፉ ምናምን ደስ ይላል ግን ከስራ ጋር ደግሞ ጎን ለጎን ካልሆነ ትንሽ ከባድ ነገር ነው የሚሆነው ከስራም ባይቀሩም እንግዲህ የሚሰሩት ስራ በቂ ነው ወይ ነው ገባሽ ሁለት ነገር ነው እዚህ ጋር ማወራው ላይ ፕሮፌሽናል አለ ደግሞ በሚኒመም ዌጅ ይኖራል ማለት ነው አንዳንዴ እዚህ ፋሚሊ ይሄን ላርግልኝ ከባድ ይከብዳል ሁሉንም ችለው because ያላቸው አቅም ከነሱ አልፎ ቤተሰብ ጋር የሚፈልጉትን ነገር ሊላክ የሚችልበት ነገር አይደለም አሁንም በጣም ፎከስ ያንግስተሩ ላይ ነው ስለዚህ ያንግ ስትሆኚ ጉልበት አለሽ 8 ሰዓት ነው በቀን የምትሰሪው 24 ሰዓት ነው ያለሽ ስመሳሰርተሽ ከዛ የተወሰነ እና you know maybe የምትተኝበትን ሰዓት ቀንሰሽ ተጨማሪ 4 ሰዓት ፕላስ ካደረግሽና ያንን aggressively 3-4 years 5 years ያለ ማቋረጥ ጉብዝ ብለሽ የምትሰሪ ከሆነ ላይፍ ስታይልሽ ይቀየራል ማለት አትሊስት በቂ የሆነ ሴቪንግ ኖርሻል ካሽ ኖርሻል ወደ ሌላ ነገር ማሰብ ትችላለሽ ኢንቨስትመንት ውስጥ መግባት ትችላለሽ የፈለግሽውን ወደፊት ለላይፍሽ የተሻለ ቦታ ሊወስድሽ የሚችል አቅም ይፈጥርልሻል ማለት ነው ይዘህ የወጣውን አላማ ቢያንስ የተወሰነ እርምጃ ያራምዳል አስበሽው አላማውን አስበሽው ከች አላማው ካለ ነው አሁንም ገባሽ ማይንድሴቱ ካለ ተስተካክሎ ከሄደ ነው እንግዲህ ያው ሂር ኤንድ ዴር በዚህ ዝግጅት ሜንሽን በምናደርገው ነገር ሜቢ አይዲያዎች ምናምን ይመጡ ይችላሉ ጥያቄዎች ሊመጡ ይችላሉ እነሱ ከመጡ በኋላ ያብራራን ሄዳለን እዚህ ቴክኒኮች ያስፈልጋሉ እንዳልኩሽ ነውና የወጣው ሰው ላይ ያቃል ጌሙን ወይ ደግሞ እዚህ ማይንድሴቱ ማስተካክሉ ይወጣውላ በሚፈልገው ሄዶለታል ወይ ምናምን አፕ ኤንድ ዳውኖች ይኖራሉ ግን ያው ፕላን ኤ ፕላን ቢ ያለ ተስተካክሉ አትሊስት በሆነ ፐርሰንት ዝግጅቱ ካለ
እየቀለለ ይሄዳልና ሶ አይኖ በባህል ነው የተነሳ ነው ባህሉ ትንሽ ደስ የሚለው ነገር እንዳለ ሆነ ታይም ማኔጅመንት ላይ አፌክት ያደርጋል በደንብ ጠብቁት ጊዜያቸው ተጠቀሙበት በተለይ አሜሪካ ያላችሁ አው ምክንያቱም አሁን አሜሪካ የሚኖሩ ቤተሰብ ያለን ሰዎች ያሏቸው ሰዎች አናቀውም አይደል እነሱ እንዴት ሰርተው እንደሚያመጡ ምናምንና ቤተሰብም ደግሞ አይረዳችሁም ስለዚህ አሁን ቤተሰብ የሚፈልገው ነገር እናንተ ለማሳካት ለማድረግ ግዴታ ታይማችሁ ማኔጅ አድርጋችሁ መስራት አለባችሁ እዚህ ደግሞ ኢትዮጵያ ውስጥ የምትኖሩ የዲያስፖራ ቤተሰቦች ውጭ ዘመድ ላላችሁ ልጆች ላሏችሁ ልጆቻችሁ እንደዚህ በቀላሉ አይደለም ስራ ሰርተው የሚያመጡት ምናልባት 4 ሰዓት ሊሆን ይችላል የሚተኙት ምናምንና እንደዚህ ነገሮችን እንድንረዳ ነው ይሄን ፕሮግራም ዋናው ፖይንት የሚያስፈልገው ከዲያስፖራ መንደር ብቻ አይደለም ሐሳቦችን የምናመጣው ጥያቄዎችን የምናመጣው ከኛስ ምንድነው ያለን ልጆቻችን የሚልኩልንን ብር ወይም ደግሞ እህት ወንድሞቻችን የሚልኩትን ብር እንዴት ነው የምናጠፋው ምንድነው የምናደርገው እየጨፈርንበት ነው ወይስ ደግሞ የሆነ አላማ ላይ አውለናል ይሄ ትኩረት ሊሰጠው የሚገባ ጉዳይ ስለሆነ አንዱም ሐሳባችን ነውና ምን ታስባላችሁ አሁንም ሐሳባችሁን ወደኛ ልትልኩልን ትችላላችሁ እንግዲህ አድማጮቻችን እያደመጣችሁ የምትገኙት ዲያስፖራ ቫይብስ ፕሮግራማችን ነው በሰፊው እየተወያየን ነው ለምን ከሀገር እንውጣ ምን ያጋጥመናል ያለው ሁኔታስ ምንድነው የሚለውን እንግዲህ ሻውል ከልምዱም በደንብ እያጋራን ነው እኛም እንግዲህ እዚህ ሀገር ውስጥ ምን ይታሰባል ምን አለ የሚለውን እያየን ነው እንግዲህ ስለ ባህል ካነሳን አይቀር ደግሞ እንደ ኢትዮጵያውያን እዛ ሀገር የሚያከብሩት ግን እኛ ሀገር በጭራሽ የማይታወቅ የተለያዩ ባህሎች አሉ አይደል እዛ የሚያከብሩት ስንሄድ ደግሞ እንደ ግዴታ ማክበር የሚጠበቅብን ግን ደግሞ ሀበሻነት ቆንጠጥ አድርገው የሚይዘን የተለያዩ ባህሎች አሉ እነዛን ባህሎች ከሀበሻነታችን ጋር እንዴት ነው የሚያስማሙት ምንድነው የሚያደርጉት ባህሎች ውስጥ እንግዲህ መነገር የሚችሉት ባህሎች ምን አይነቶች ናቸው የሚለውን እንደው ትንሽ ብትወስደን አዱ ነው ሌላ የተለያየ አመለካከት ሊኖር ይችላል ሌላው ግን እኛ ድግስ አድማቂዎች ነን ይቅርታ እንዲልኝና በጣም ኦብዘርቭ ያረኩት በሙቀበት ድግስ አድማቂዎች ነን ጁላይ 4 ሲኖር ድግስ ትደግሻለሽ ታንክስጊቪንግ ሲኖር እንደኛ ምን ድግስ የለም ኤኒ በዓል በገና ሲጀምር በቃ አለንም አይጠብቁም ድግስ ተደግሷል አይነት ነገር ያ እንዲህ በጣም በቃ ወዳጅ ነን because እውነቱ ለመናገር ያደግንበት environment ያ ስለሆነ ነው so የሆነ ነገር በመጣ ቁጥር ለዛ በጣም ሞር በቅርብ ነን ያለነው የምንቃወመው ባህል ምናምን ግን የላቸውም ከኛ ሃይማኖት ከኛ ባህል ጋር የማይሄዱ ባህሎች look የምትቃወሚው ነገር ይኖራል ግን የሰው ሀገር ካልቸር ነው ሳድረስ ሄደሽ ለምን እንደዚህ እንዳልኩት ታውቃለህ እንደውም ባለፈው በጣም ሚዲያ ላይ መነጋገሪያ ሆኖ ነበር አንድ እናት ልጇን ወደ ትምህርት ቤት መላክ ነበረባት ከዛ ሃሎዊን የሚባል ፕሮግራም ማክበር ነበረባቸው ከዛ ግን ለልጅ እንዴት ታስረዳት ከዛው ነው ተወልዳ ያደገችው ከዚህኛው ባህል ጋር እንዴት አድርጋ ታስረዳት ጨነቃት የምታደርገው ነገር አጣስ ከዛ አግዙኝ ነው የሷሳብ እንደዛ ነበር እና እነዚህን የመሳሰሉ ባህሎች ያው ልጆች እዛው ወልደን ስናሳድግ ደግሞ ትንሽ ከበድ ይላል አይደል ቢያንስ እዚህ ያውቀውት ሲሄዱ የተወሰነ ነገር ስላላቸው ለመቃወምም ለመስማማትም መሃል ላይ ስለሆኑ ሂንቷላቸው በቃ መወሰን ይችላሉ I think ተቃውሞ ባንለውም like ምናልባት ይሄኛውን አይነት ስታይል አይደግፉትም ለያካ አለባበሱ ሃሎዊን የሆነ ነገሩ ስለርበት ዊርድ ስለሆነ የሚያስፈራ ነገር ምናምን ስለሆነ አላማው በኋላ የሚዘርዘር ነው like ስትበትኛው ያ የሆነ በትንትን ስታርገው ደም ዲቴል ሪሰርች ሲኖርሽ ኮምፕሊትሊ ካላማው ውጭ ነው የሆነ በቃ just fun ማረጊያ environment ይመስላል አስበን ከምንሄደው የተለየ ነው እሱ ብቻ ሳይሆን ያው እነሱ ኢንጆይ ያደርጉታል ግን እዛ አሜሪካ ተወላጆች ሆኖ ረዛው የተወለዱትም ሆነው የማይደግፉ ምንም የማይመስላቸው አሉ እኛ ብቻ አይደለንም ከኛ ካልቸር ጋር አይሄድም ያው እንግዲህ እኛ እንደዚህ ነው ቆላይ ጥንቅላይ መስላል ሰይጣን ይመስላል ምናምን ይያለ ነው የምንሄደው ያው የራሳችን እይታና መልከታ ነው ግን ምን እዚህ ሲየመጣ ነው እኮ እኔ በጣም ገና አሁን ለኔ ቦይዝ ማይ መጨረሻ አለኝ ፓሪኑ ምናምን ላ ፍላይሩ ለመበተኑ አይቀርም and so ልክነሽ ከኛ ካልቸር ጋር የማይሄዱ አንዳ ነገሮች ይኖራሉ ግን ትቃወሚያለሽ ማለት አይደለም ከፈለክሽን ቦልፍ ታረጋለሽ ካልፈለክሽን ቦልፍ አታረጊም ምንም እንትን የለውም ልጅሽ እንደሄደ የምትፈቅጂው አንቺ ነሽ ቤት እንዲቆይ የምትፈቅጂው አንቺ ነሽ ብዙ ጊዜ እንደውም እውነቱ ለመናገር ሃሎዊን ከሆነ የህፃናቶች
ነው ትሪክ ኦር ትሪት የሚባል ነገር አለ they goes like የሆነ ነገር ከረሜላ ለማግኘት የሆነ ነገር ካስተነገጡሽ ከረሜላ አታገኝም ግን ማትፈሪ ከሆነ ታገኛለሽ እንደዚህ ብቻ ህፃናቶቹ እየዞሩ በሆነ ትንሽ የባስኬት ይዘው ከረሜላ ካንዲ ምናምን የሚሰበስቡበት በጣም ነው የሚወዱት ወሩቱን ለመናገር ያው እንፈልገዋለን አንፈልገውም ሌላ ዲቴል ነገር ይኖራል ግን ሁሉም ይፈራዋል እኔም ስገባ ፈርቻለሁ እንደውም ከሆነ ስቶር ውስጥ ሩጭ ወላውት ይቻላል አስደንግጠው እና ኢቨንቶቹ ላሉ ትሄጃለሽ የሆነ ቦታ ላይ በሆነ ቀዳዳ ጨለማ በሚመስል ትገቢና የትላይ አጽም መሳስሉ ምናምን ስራው ማስደንገጥ ነውና በዛ ውስጥ አልፎ የመውጣት ማለት ነው እንደ ደንግጠሻል ላይ ነገርና እንደ ያው ባህላቸው ነው አለማክበር ነው እንጂ የሚቻለው ያው መቃወም አይቻልም ነጻ ፈቃድ ነው ያው የራሳችን ውሳኔ ነው የምንወስነው እና ዘይደል ሰላም ወዴት ያው በእነሱ ነጻ ፈቃድ ላይ ተመሰረተ ነው ወላጆች ግለሰቡ ላይ ያው ልጅ ብዙ ነገር አለ ከዚህም የተለየ ልጆችን ፕሮቴክት ማድረግ የሚገባሽና ያው መልቀቅ የሚገባሽ ቦታ ላይ እሱ ከገባሽ ፕሮቴክት አድርገዋለሽ ካልገባሽ ጠፍተውብሻል ማለት ነው ይሄ ትንሹ ነገር ነው ግን የሆነ ማይል ተጉዘሽ መቆማቻ አሁንማ ያው ያያችሁት ነው አይደል በበጎ ፈቃድ ቤት ያምጥቼ ጭራሽ ልትቃወመኝ አይሆንም አይ መቃወም ስለ ለማንሳት የፈለኩት ይሄ ግልጽ መቃወም ሳይሆን ያው ባህል ነው የነሱ ባህል ነው እሱን መቃወም አንችልም ግን አንዳንዴ እንደዚህ አውጥተን እንደዚህ ያላረግም እንደዚህ እንዳታረጉ ይሄ ከራስ አልፎ ለሌሎች ሰዎች እንትን ምንለው ነገር አለ መገሰጽ አይነት ነገር አይቻልም በቃ እኔ አላከብርም ተመካከሪያለሽ ወይ እኔ እንደዚህ ደጋፊ አይደለም እንደዚህ ያልሽ ትይቻለሽ መብትሽ ቤትሽ ውስጥ መቆየት አለ ቦታው ላይ ለመሄዱ ላይ ይቻላል ግን አሁን ይሄ በተለይ ሃሎዊን ህፃናቶች ማለት በየትምህርት ቤቱ በየቦታው ህፃናቶች ባሉበት ቦታ ደግሞ በጣም ነው የሚወዱት ህፃናቶች ስለዚህ ያው ቦይዳ ታርቂው ምንም ወዳገራችን እየተከበረ እሱ ነው ማለት እኛም ሀገር ላይ የሆነ ያው እኛ እንሄድም ወይ ደግሞ አንፈልገው ምናምን እንጂ ያነክል ወተሽ እንትን መተይበት አይነት ሁኔታ አይኖርም አይ ቲንክ በሱ ሀገርም ስለሆነና እንግዲህ የተለያዩ ሐሳቦችን እያነሳን ያለ ነው እናንተም ጋር ሐሳቦች ካሉላችሁ ወደኛ እየላካችሁልን እንመልሳለን የአጋራችንን መልእክት አድምጠን እንመለሳለን የተለያዩ ጉዳዮችን እያነሳን እንግዲህ ከናንተ ጋር ቆይታ ያደረግን ነው ግን ደግሞ ሰዓታችን እየሄደ ስለሆነ የተወሰኑ ሐሳቦችን አንስተን የሚቀጥለው ሳምንት ላይ ደግሞ በሌላ ሐሳብ እንመለሳለንና ያው የጀመርነው ጉዳይ አለ ሰዎች ለመሄድ ያሰቡ ሰዎች ምንድነው ማወቅ ያለባቸው ምንድነው ማድረግ ያለባቸው ከሄዱስ በኋላ አሁን ላይ ምናልባት የሆነ ቦታ ላይ ቆመዋል ተኝተዋል ሰዎች እዛ ያሉ ሰዎች እየተንቀሳቀሱ አይደለም እየሰሩ አይደለም ወይ ደግሞ የሆነ ነገር አጋጥሟቸዋል ምንድነው ማድረግ ያለባቸው የሚለው ብናየው እንግዲህ ማለት አሜሪካን ሀገር ናቸው ያሉት ግን ምናልባት በበቂ እየሰሩ አይደሉም ወይ ጊዜያቸውን ተጠቅመው የሚፈልጉትን ነገር እያገኙ አይደለም የሚል ነው ጥያቄው በዛ ልሰደው እንዳልኩሽ ነው አንድ ነገር ለማድረግ በጣም ሞቲቬት መሆን መቻል አለብሽ ጥሩ ሞቲቬሽን ያስፈልግሻል ስቲል ከዚህ የመነሳቱ መንገድ ከዚህ ሲነሱ ያደረጉት ነገር ሊጠቅማቸው ይችላል ግን እዛም ሆነው ተገለውስ ሁላችን በጊዜያችን በእድሜያችን ባለፍንበት ነገር በጣም የሰራን ውስጥ አለ በተለይ ታይም ማኔጅመንት ላይና ይሄ ኢነርጂ ማጣት ሞቲቬት የመሆን የመጠንከር ይሄን በዚህ ጊዜ ማሳካት አለብኝ የማለት ማለት ነው እንዳልሽው ነው የሆነ ወጣት ገጃል ትመጫለሽ ከዛ የሆነ ጊዜ ፋይንድ አውት ስታደርጊው ምን ሆኜ ነው ስትይ ነው ምትባን it's the best country ነው ያለው anything የሚሰጥ አገር ነው ያለው ያንን እንኳን ለማለት መባነን መቻል አለብሽ ማመን መቻል አለብሽ ችግሩ አንቺ ጋር እንደሆነ ማመን መቻል አለብሽና ያንን እንግዲህ ችግሬ ማመን ነው መጀመሪያ በጣም ኤክሰርሳይዝ መደረግ ያለበት ችግሩ እኔ ጋር ነው ለዚህ ይሄንን አለማግኘት ይሄንን አለመሆን ችግሩ እኔ ጋር ነው ማንንም ጋር አይደለም ዌዘር ላይ አይደለም የሚመጣው ፕሬዚዳንት ላይ አይደለም አካባቢ ላይ ያሉ ሰዎች ላይ አይደለም ወይ አጎቴ ላይ አይደለም ጓደኞች ችግሩ እኔ ጋር ነው ብሎ ነው ያው እንደማንኛውም ሞቲቬት የመሆን ጥሩ ሰርክል ላይ የመኖር ኔትወርክሽ ጥሩ የመሆን የመስራት ፍላጎት እነዚህ ግዴታ ያስፈልጋሉ መጀመሪያ ግን ማመን where's the problem እሱ መፈለግ ልክ ፕሮብሌሙን ፈልገሽ ካገኘሽው ጊዜ ይወስዳል
ከዛ ቴክ ሪስፖንሲቢሊቲ ኃላፊነት ወስጂ ልክ ኃላፊነት ሲወስዳሽ ቀን ነገሮች ሲቀያየሩ ታያቸዋለሽ ማለት ነው። ያንንም ለመውሰድ ጥበብ ያስፈልጋል፣ ትግስት ያስፈልጋል፣ ችግሩ የቱ ጋር ነው ብሎ በደንብ ብላው ለችግሩ ላይ መስራት ያስፈልጋል። ዋንስ ያ ነገር ከተሰራ በኋላ አይ ቲንክ ሁሉ ነገር ወደሚፈልገው መንገድ ይሄዳል። እንደ አዲስ ከዜሮ ለመጀመር አለመፍራት ነው አይደል? ዋናው ፕሮብሌሙ ማውቀስ አይደለም። በቃ ችግሩ እኔ ጋር ነበር ያለው፣ በጣም ሳስቻለሁ፣ አሁን ገብቶኛል፣ ካሁን በኋላ ግን ይሄ እናደርጋለን እና ቴክ ሪስፖንሲቢሊቲ ነው። አብዛኛው ሰው ሪስፖንሲቢሊቲ ላይ ብሌም የሚያደርገው ነገር ደስ ይለው ዝናቡ ላይ ብሌም ያደርጋል ወይ የሆነ ጎርፍ መጥቶ ነው እንደዚህ መጥቶ ነው ይችላል፣ ትራምፕ መጥቶ ሊሆን ይችላል፣ ካለፈው የነበረው ዲሞክራት አስተዳደር ምንም የሚያገናኘው ነገር የለም ከነሱ ጋር። ችግሩ ራሱ ግለሰብ መቀበል ነው። አብሮ መቀበል ሳይሆን ተቀብለሽማ ዘማቲ ተግባራዊ ማድረግ ነው። ለማለት የፈለኩት ምንድነው ፕሮብሌሙን ማወቅ፣ ተግባራዊ ማለት ችግርሽን መጀመሪያ ያወቂው። ችግርሽ ማለት ህመም ነው እኮ በቃ ታመሻል። ሶ አሁን ህመምሽን አውቀሽዋል፣ ከዛ በኋላ መድኃኒት ትፈልጊለታለሽ ማለት አብረሽ መቀበልና ቁጭ ማለት ምንም ለውጥ የለውም። ህመሙን ማወቅ ነው። የመፍትሄው 50% ነው የሚሆነው ችግራችን ስናቅ መጀመሪያ ኤግዛክትሊ ተጠግተናል ማለት ነው። የአብዛኞቻችን ችግር ሪስፖንሲቢሊቲ አለመውሰድ፣ ኃላፊነት ውሰዱ። ምንም የሚያገናኘው ነገር የለም። የዓለም እንዳልኩሽ ወዘሩ ምኑ የሚመጣው ፕሬዚዳንት የሚሄደው የሚመለሰው ነው እስሜ ችግሩ እኔ ጋር ያለው በቃ ብሎ መቀበል፣ ከዛ ሁሉ ነገር ይወጣል። ቢኮዝ ያን ለመቀበል አሁን ህሊናሽ ንጹህ ነው ማለት ነው። ኃላፊነት ወስደሻል። ከዛ በኋላ ሁሉ ነገር ፍሎ ያደርጋል። በቃ ደስ በሚል ይመጣል። ሜቢ ፎር ዳት ማተር the past 15 years ያጠፋሽው ጊዜ በ5 ዓመት ሊሳካልሽ ይችላል። ግን ያንን ኃላፊነት ካልወሰድሽ I don't think so የሚሰራ አይመስለኝ። ያው ነው አሁንም በቃ እዛው ነው እንግዲህ ያው የገባው እንዳለ ሁላ ይሄ ነገር ያልገባው ብዙ ይኖራል። ያው እንግዲህ በምን መመጣቸው ሂሬንደር በምን ዲስከስ በምናደርግባቸው ፕሮግራሞች ልናውጣ ይችላል ቴክኒኮች ለምንድን እንደዛ የሆኑት በምክንያት ነው። ፌሊቲ ምንድነው? ለምን ከሌ ፌል አረገ እኔን ጨምሮ ለከሌ ለምን ሰክሰስፉል ሆነ? ምክንያቱ ምን ነበረ? ታይሙን ነው ማኔጅ ያደረገው? ዲሲፕሊን ነበረው? ጊዜውን ወስዷል? የሆነ ጊዜ ችግር ለመቸገር ሬዲ ነበረ? ፈልጎታል? በቃ ከዚህ ተቸግረ ይሄ ነገር ወጣለው ብሏል? ፌል ያደረገውስ ከኮምፎርት ዞን መውጣት አልፈለገም? ዝናብ ሲመጣ ወይ ደግሞ ደመና ሲሆን ዛሬ ደመና ነው ስራ አልሄድም ብሎ ቀርቷል? ስራ ይዝም ብሎ ስዊች ያደርጋል? ታይም ማኔጀር የሆነ ቦታ ቁጭ ብሎ እየቀበቀበ እያለ ይሄዳል ማለት ነው። ሶ እነዚህን የመለየት ነው። ሶ ችግር ያለባቸውንም የሚመጡ አድማጮች ሊሆን ይችላሉ። ኦኔስትሊ መተው በዚህ ምክንያት ተሳክቶልኛል፣ በዚህ ምክንያት አልተሳካልኝም፣ ስለዚህ ነው ያልተሳካለት ከሌ እንዲሆንበት ስለማልፈልግ ይሄ ብታደርገው የተሻለ። አሁን እያወራን ያለነው ስለ አሜሪካ ተወደደም ተጠላም ዘላንድ ኦፍ ኦፖርቹኒቲ ምንም ወደዚህም ወደዛ ዘላንድ ኦፍ ኦፖርቹኒቲ የትም ዓለም ላይ ሄደሽ አሜሪካ ልትሰጥሽ የምትችለው ኦፖርቹኒቲ የምታገኝ አይመስለኝም ሳስበው። ኦፍ ኮርስ ነጋዴ ሆነሽ የሆነ ሀገር ምናምን እያለ ይሄዳል። ግን ራስሽ ላይ ስትሰሪ ራስሽ ላይ የሆነ ነገር ከሰራሽ ኦንሊ ቲንግ የሰራሽውን ስራ አፕላይ አድርገሽ ለውጥ የምታመጭበት አሜሪካ ነገር ነው እኔ ሳሌ። ስለዚህ በማንኪያም በጭልፋም የሚወሰድ የኛ ምርጫ ነው ማለት ነው። ታሴ በማንኪያም በጭልፋም አሪፍ ሳይ ነው። ደስ ካለሽ ባካፎል ለሰቻለ በዛፎል ለሰቻለ እንዳንቻቅም ነው አቅማችንን በምንጠቀምበት ልክ ያ እንዳንቺ you have no idea how beautiful ሀገር እንደሆነ እውነቱ ለመናገር ማለት nobody cares። ጥቁር ነሽ፣ ከአፍሪካ የመጣሽው፣ ነጭ ነሽ፣ ስፓኒሽ ነሽ፣ ጃፓን ነሽ አስሎንጋስ ከገባሽ ድረስና በእነሱ መንገድ እስከመጣሽ ድረስ እነሱ ናቸው የሚያግዙሽ። ግን ጥያቄዎች አይጠይቁሽም ማለት አይደለም። መልክ ስላማርሻቸው ሎን አይሰጡሽም። የሆነ ነገር ምንድን ይሰራሽው፣ ከዚህ በፊት ምን አድርገሻል፣ ምን አስበሻል፣ እንዴት ገንዘባችንን እንዴት እንደምንመልስ በምን እናውቃለን፣ ኤክስፒሪየንስሽ ምንድነው እያለ ይሄዳል ማለት ነው። እነሱን ዲፋይን ካደረግሽ ድረስ ታስ ቢኮዝ አንቺ በጣም የሚወዱሽ ጓደኛቸው ነሽ። ምክንያቱም ትረስት ከፍ ያለሽ ገንዘባቸው ማልቲፕላይ ያደርጋል ባንቺ አማካኝነት እነሱን ጌሞች የማወቅ ከዛ ለዛ ሬዲ የመሆን ነው እንጂ የሆነ ባንክ ስቴጅ ማንክሽን አይተው ይሄ ሁላ እንጂ እነዚህ ብሎ ታሳዝኛለሽ። ኤክስፒሪየንስሽን፣ ጥንካሬሽን፣ ያለፍሽባቸውን መንገዶች ከዚህ ምን ሰርተሻል፣ እነዛ ሰክሰስ ስቶሪዎች ለክሰለ ኦኬ እሺ ሽክም ትሩ ሂር እና የኔን ገንዘብ ባበድራት እንደው ማልቲፕል ታረግልኛለች፣ እጥፍ አርጋ መመለስ ትችላለች። እና እንደዛ አይነት ቴክኒኮች የማወቅ ወደዛ አሉ ማለት ያበሻ ሬስቶራንት ሰምታችሁ ታውቃላችሁ። በብዛት እንደውም በቃ
ገንዘብ ማለት ሎን በማግኘት በጣም የሚደገፍ ነው ሬስቶራንት በአጠቃላይ አሜሪካን ውስጥ የሚደገፍ ነው ፋስት ካሽ ስለሆነ ይከስራልም ተብሎ ስለማይገመት በጣም የሚደገፍ ነው ለዛ ብዙ አበሾች ሬስቶራንት ኦን ያደርጋሉና ሌሎች ቢዝነሶችም ላይም ያሉ አሉ በጣም ሰክሰስፉል ይሆኑም አሉ ያው እንዳልኩት ደግሞ የዛኑ ያህል ደግሞ ባለበት እርገጥ አሉ እኔንም ጨምሮ ይችላል ሶ እነሱን ወደፊት እየለየን የበታተን ነው እንሄዳለን ማለት ነው ባለሙያዎችን ጋብዛለን በዚህ ጉዳይ ሞ ዲቴል ኢንፎ ሊሰጡን የሚችሉ ሰዎችን ጋብዛለን ለዚህ ባክ ኤንድ ፎርዝ እያደረግን ምናልባት የተወሰኑ ድሉ ቦታ ላይ ቁጭ ያሉ ሰዎች ልናነቃ እንችላለን የሚለው ግምታለኝ እንግዲህ እዚህ ፕሮግራም ላይ በነገራችን ላይ በደንብ ጥሩ የስኬት ሁኔታ ላይ ያሉ ሰዎች ወይም ደግሞ ውድቀታቸውንም ወድቀው የተነሱ ሰዎች ካሉ ታሪካቸውን ሊያካፍሉ ይችላሉ ምክንያቱም ታሪክ እዚህ ጋር መናቀርበው ለሌሎች መማሪያ ስለሆነ አሁን የምናነሳቸው ሀሳቦች እንትና እንደዚህ ስለሆነ እንትና እንደዚህ ሆነ ምናምን አይደለም ግን ነገ እኔ እንዴት ነው የምሄደው እሱ የሄደበት መንገድ እንዳል ደግሞ ጠቃሚ ስለሆነ ማለት ነውና ታሪካቸውንም ያካፍሉናል ወደፊት እናመጣለን እንደዛ አይነት ታሪኮችን እናንተም ደግሞ የምታውቋቸው ይሄን ፕሮግራም የምታደምጡ አድማጮቻችን የራሳችሁን ሐሳብ ታሪኮቻችሁን እንድታካፍሉ እንጠይቃለን እኔ ባለፍኩበት መንገድ ሌላው እንዳያልፍ የምትሉ እንትናችሁ ታሪካችሁን ሐሳባችሁን ስታጋሩን በእናንተ ታሪክ ደግሞ ሌላው ተምሮ ጥሩ ነገር ላይ የሚደርስበት መዳረሻ እንበለው መዳረሻው ያማረ እንዲሆን ባለ ታሪኩንና ከዚህ በኋላ ያለውን ነገር ደግሞ ማስተካከል የሚችለውን ወጣት የሚያገናኝ መድረክ ነው ሁሌም እንግዲህ ታሪክ ሰሪዎች መሆን አለብን የራሳችንን አሻራ ማስቀመጥ አለብን እና ታሪክ የምንሰራው የሆነ ህንጻ ሰርተሽ ምናምን አይደለም አይደለ አንቺ ያለሽን አቅምሽን ሐሳብሽንን በማጋራት ስለሆነ የነሱ ሐሳብ አሻራ ነው ለትውልድ የሚተላለፍ ብዙ ነገሮች ይኖራሉና ከታላላቆቻችን ካለፉት አሁን ጥሩ ደረጃ ላይ ከደረሱት በጣም ብዙ ምንወስዳቸው መልካምና ያለፉ ደግሞ ምንማርባቸው መጥፎ የሆኑ ጊዜያቶችም ሊኖሩ ይችላሉና ሁሉም ለኛ ይጠቅመናል አይጠቅም የሚባል ሐሳብ የለም ዲያስፖራ ቫይብስ ላይ ሁሉም ሐሳብ ይነሳል ሁሉም ይዳሰሳል እንግዲህ የልብ ትርታችንን እያዳመጥን ምንድነው የቱጋኑ ችግሩ ያለው የሚለውን ነገርም ሻውል እንዳለው ባለሙያዎችን እንጋብዛለን ባለ ታሪኮችንም እንደዛው እንጋብዛለን በጣም ደስ የሚል ቆይታ ነው ምናደርገው በሚገባ እንግዲህ ያው ሰዓታችን ከመጠቃለሉ በፊት አንድ እንደ መፍትሄ የሚሆን ሐሳብ እንደ ጥያቄ እናንሳለሻው እንግዲህ አሁን ፕሮሰስ ላይ ያሉ ሰዎች አሉ ወጣቶች በተለይ ወደ አሜሪካ ለመሄድና ምን ማድረግ አለባቸው ከስነ ልቦና አንፃር እንዴት መዘጋጀት አለባቸው ፕሮሰስ ላይ ያሉ ሰዎች ያው እንዳልኩሽ ነው ከኤክሳይትመንቱ መውጣት ለርበት ከኢሞሽኑ ወጥተው ምናልባት ይሄንን ፕሮግራም የመስማት አጋጣሚ ካገኙ ወይ በሌላ በስሚስሚም ከሰሙ ራሳቸውን ሬዲ ማድረግ ቀደም እንዳልኩት ነውና why define ተደርጓል howን define ማድረግ ማለት ነው because አሜሪካ ለምንድነው የሚሄደው ከዛ ስኬርኩ በኋላ ሰክሰስ ስቶሪ እንዴት ነው የሚሳካው የሚለውን ነው ያው ዝም ብሎ ሄዶ እዛ መገኘት ሳይሆን ከመሄድ በፊት መዘጋጀት ሪሰርች ማድረግ ምክንያታቸውን ክሊር አድርጎ ማስቀመጥ ሰክሰስ እንግዲህ ሁሉም ሄዶ ሰክሰስፉል እንዲሆን ነው ፍላጎታችን አይደለ ሁሉም ሄዶ ሰክሰስፉል እንዲሆን ራሳቸውንም ሀገራቸውንም ይጠቅማሉ ተመሰሩ ይመታንስ ሲፋይመጡ እዛ ፈለጉት መሆን ይችላል they can afford ነገሮችና አንዳንዴ አይመከርም this is expensive አትበል ይላል motivator souls business ውስጥ ያሉ ሰዎችና how I can afford it see ይሄ ውድ ነው ከማለት ይልቅ እንዴት ነው አፎርድ የሚያደርገው see ያ ነው ሞር ዲፊኒሽኑ ነው የሚሰጥሽ እንጂ ውድ ነው ኦፍ ኮርስ ውድ ነው ሶ የሚሸጥበት ዋጋ ያ ነው ግን አንቺ አፎርድ ማድረግ አለብሽ እንዴት ነው አፎርድ ማድረግ እንዴት ላገኘው ያ that's it ኮምፕሌን እንዳላረግ ምን ማድረግ አለብኝ ሶ በሄድኩት መጀት ታርጌ እንድገዛ ምን ማድረግ አለብኝ see አሁን ማንደው ማድረግ ያለብሽ ለላይሽ ነው ወደ ውድ ነበር እንዴት ልምጣ ነው ኮድ ነው ወደ ውድ ነው ኤግዛክትሊ እሱም ያስኬዳልና እንደዛ አይነት ላይፍ ስታይል ለመምራት ቢያው ሬዲ ሆኖ ራሱን ተስተ በተለይ አንስተው አሁን የቴክኖሎጂ ዘመን ነው ብዙ ነገሮች አሉ እንደውም ሌትሊ እንደሰማሁት ባለፈው 5000 ኮደር አሰለጠኑ ከዛ አሁን 5 ሚሊዮን ነው that's beautiful thing it's just like with the AI models here and there የሚፈነጭበት ጊዜ ነው ነገሮች በጣም ቴክኖሎጂው even በየ2 ሳምንት
የሚቀያየርበት ጊዜ ነው በየቀኑ ስንሰራ አዲስ ነገር ነው የምንሰማው exactly እንደዚህ አይነት ፖቴንሻል ልጆች መላክ እንደው ቪዛ ባያገኙ ራሱ በምን ማርጎ መላክ ፖቴንሻል is a big remittance ለሀገርም ለራሳቸውም ይጠቅማል because ዓለም አሁን በቴክኖሎጂ ነው የምትሰራው እንዳልኩሽ ነው ጥቁር ስለሆንሽ ነጭ ጃፓን ስለ ጌሙ ስላወቅሽ ሞዴሎቹን ፕሮግራሚንግ ላንጉጆቹን ስላወቅሽ ነው ሰክሰስ የሚመጣው ማለት ፕሮግራሚንግ ላንጉጅ ማለት ብዙ ጊዜ እንደ ቋንቋ ነው ኦሮምኛ አለ ሜቢ ጃቫስክሪፕት ሊሆን ይችላል ትግርኛ አለ ፓይተን ሊሆን ይችላል አማርኛ አለ ሌላ የፕሮግራሚንግ ላንጉጅ ጌሙን አውቀሽ ሄደሽ መነጋገር ማለት ሄደሽ መነጋገር ምናልባት ቴክኖሎጂ የሚጠቅመው ነገር ካለ ከጀርባ ያንን ፕሮግራሚንግ ላንጉጅ ወይ ደግሞ ኮደርስ ወይ የሚባሉ አውቀው የሚጠቀሙበት ካለ ዴሜክስ አይ ቲንክ ጥሩ ገንዘብ ጥሩ ኮምፒውተርም ይሆናሉ ራሳቸውንም ሀገራቸውንም ይጠቅማሉና የሚገርም ስቶሪ ነው የሰማሁት I'm so excited አውሽ እኔ ያንግ በሆን ጥሩ ወዳ ተበርሽ ኮዲንግ ተምሬ ሄጄ ቢሆን ኖሮ አስበሽዋል እና በጣም እንደዚህ አይነት ነገሮችን ማሰልጠን I think አሁን እየገባን ያለ ይመስለኛል በዚህ መልኩ ከተመጣ መቼስ 5 ሚሊዮን ኮደር ሰልጥነው ያው ለ5 ሚሊዮን ኮደር የሚሆን ስራ ላይ ነው ይችላል እዚህ ሀገር ላይ አይደለ እንደዚህ ልጆች በተናቸው ማለት በግርግር ነዳጅ ወጣለት ማለት remittance በጣም በያገሩ ሄደው ሰርተው ሰክሰስፉል ሆነው ኢንዳይሬክትሊ ቤተሰቦቻቸውን ራሳቸውን ሀገራቸውን you know yeah this is amazing ደግሞ በጣም ብዙ ነንኛ ህዝብ ብዛት በጣም ስላለ እንዴ 5 ሚሊዮን ኮደር ለሆነ ሀገር እኮ የጠቅላላ ህዝብ ብዛት ነው I think አሁን ጥሩ ነው ያለ ነው ብዬ ገምታለሁ እስቲ ዲቴል ሪሰርች ሰርተን ደግሞ ወደፊት is really ምን ያህል ሁኔታው ምናምን የሚለው ነገር ነው እንጂ አመጣጡ ለምን ደረጃ ላይ ነን ተስፋ ሰጪ ነው በጣም ስለዚህ እንደዚህ ያለን የተለያዩ ሐሳቦችን ያነሳን እንግዲህ እስካሁን ቆይታ አደረግን በጣም ቆንጆ ቆይታ ነበር ያደረግነው እኛ ብዙ ነገሮችን ቀይረናል አይደል አሁን ፓስፖርት ታውጪ ነው ወይስ አላማ ይልፈልግ ነው ለምንድነው ይሄደው የሚለው ከሜዳችን በፊት ለምንድነው የምንሄደው የት ነው የምንሄደው ሄዳን ምንድነው የምናደርገው ከዛ በኋላስ ላይክ በስንት አመት መቼ እንዴት ምናምን የሚሉትን ነገሮች ከየት ወዴትም እንደዛው አስፈላጊ ስለሆነ ማለት ነውና ህይወታችን ላይ ምንም አይነት ውሳኔዎችን ስንወስን መጀመሪያ እኛ ጋር ያለውን አቅማችንን በደንብ ማየት ከዛ በኋላ ችግሮችን የምናልፍባቸውን መንገዶች የሰዎችን ስቶሪ ማወቅ መስማት መረዳት መውጣት መረጋጋት ማስተዋል በተለይ ወጣቱ ላይ አይ ቲንክ ይጠበቃል ብዬ አምናለሁኝና እዚህ ጎልማሳ ትንሽ በእድሜ ገፋ ያሉ ሰዎችም ኦሬዲ እድሜ ያስተምሯቸዋል ህይወት ያስተምሯቸዋልና ስሜታዊ እንሆናለን ባየነው ነገር ቶሎ ሞቲቬት እንሆናለን ካላደረግነው እንላለን ግን እንዴት እንደምናደርገው አናውቅም ስለዚህ እንዴት እንደምናደርገው ግን ማወቅ አለብን ምንድነው የምናደርገው የሚለውና ይሄ ፕሮግራም እንግዲህ በደንብ እንደዚህ ጥቆማዎችን ምናደርስበት የመፍትሄ አካል ምንሆንበት ፕሮግራማችን ስለሆነ ስለምትሰሙን እናመሰግናለን ደስ ይለናል እኛም ደግሞ ከናንተ ጋር ቆይታ ስለምናደርግ በደስታ ነው ይሄንን ቆይታ ምናደርገውና እንግዲህ እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን ቆንጆ ቆይታ አድርገናል በተለይ ደግሞ ለወጣቱ ይጠቅማል ያልናቸውን ሐሳቦች አንስተናል ከሀገር መውጣት የሚፈልግ ወጣት መጀመሪያ ምን ላይ መስራት አለበት ምን ማድረግ አለበት እዛ ሄዶ ያው የስኬቱን ግማሽ መንገድ አሳክቶ እንዲሄድ ሁሉ ነገር ከመሄዱ በፊት መጨረስ አለበትና እሱን በደንብ አንስተናል ከዚህም በላይ ደግሞ እናነሳለን ብዬ ተስፋ አደርጋለሁ እንደው እንደማጠቃለያ የሚያክል አድማጮቻችን ይሄ ታሪክ አለን ይሄ ቢሰማ ጥሩ ነው እዚህ ሀገር ሄጄ ይሄ ገጥሞኛል የምትሉት ታሪክ ካላችሁ አሁንም ቢሆን መድረካችን ክፍት ነው ኑ እንነጋገር እንወያይ እንማማር እንላለን ወጣቱ ላይ በጣም ለመስራት ዝግጁ ነን እኔ ጥያቄ ካለ ማወቅ የሚፈልጉት ነገር ካለ የተቻለን ለማድረግ ለማስረዳት ከኛ አቅም በላይ ሆነም ካለ ያው ባለሙያዎች እየጠየቅን በጉዳዩ ያለፉ ቅድም እንዳልኩት የተሳካላቸው ነው ያልተሳካላቸው ነው የሚያመጣን ያው የራሳቸውን ውሳኔ እንዲወስኑ እናደርጋለን በተለይ ያንግስተሩ ላይ በጣም መስራት ይጠበቅብናል ብዬ ገምታለሁ እኔ ያለፍኩበት እነሱ እንዲያልፉ አልፈልግም ከቆየሁበት ጊዜ አሁን ያለኝ ነገር ኮምፔር ሳደርገው ያ ኦፍ ኮርስ ችግሩን ፋይንድ በቃ ችግሩን የነበርኩ so why not እነሱ እኔ ያቃጥል ይሳለም እነሱ ያቃጥላቸዋል በጌሙን መንገር ሞቲቬት ማድረግ ቴክኒኩ ማሳየት በቃ ሰክሰስፉል እንዲሆኑ ማድረግ ነው
እንግዲህ እነዚህን ሁሉ ሐሳቦች አብረን ስንቆይ ወደፊት የምናያቸው መናመጣቸው ስለሆኑ አብራችሁን ወደፊት በየሳምንቱ ይሄን ፕሮግራም ለማዳመጥ አዳዲስ ሐሳቦችን ለማምጣት ሐሳቦቻችሁን ዛሬ ያመለጣችሁን የሚቀጥለው ሳምንት ላይ እንዴት ላስተላልፍ የምትሉ እንግዲህ ስልካችንን እንናገራለን። በስልካችን ልትደውሉልን ቴክስት ልታደርጉልን ትችላላችሁ ማለት ነው። ሻውል፣ ነፂ፣ ማያ ጥሩ አብረናችሁ እስካሁን ቆይታ አደረግን። እናንተም አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንታችሁ ጥሩና ደስ የሚል እንዲሆን እንመኛለን። መልካም ሳምንት። ቸርን ሰንብት። This is the story of the diaspora.